የሚለው ስለ ሀገር ቋንቋ አይደለም፣ የአምላክ ስም ነው። ስለ ኤሎሂም ነው። እዛ ጋር የሚለው ኤሎሂምም አለ ነው የሚለው። ኤሎሂም ማለት ደግሞ 99 ስሞች አሉት ኢብሮ፣ 99 እግዚአብሔር ስሞች አሉት። እሱንም አልክድም፣ ችግር የለውም። እኔ አሁን እሱ አይደለም ከነዛ ስሞች መካከል እዚህ ዘፍጥረት 1:26 ላይ የተጠቀሰው ኤሎሂም በሚለው ነው የተጠቀሰው። ተግባባል? ኦሪጂኑን ስናየው ማለት ነው። ኤሎሂም የሚለው ብዜት ነው ነጠላ ነው? ኤሎሂም ብዜት ነው፣ ስላሴን የሚያመለክት ነው። ታዲያ ለምንድን ነው አለ ያለው? ኤሎሂም ብሎ ለምንድን ነው አለ ያለው? መለኮታዊ አንድነት አለ። ኤሎሂም ለሚለው ብዜት ተጠቅሞ አለ ብለህ ካልክ እንፍጠር ወይ ደግሞ እንስራ ሲል ለምንድን ነው ታዲያ በራሳ አፈታት የምትሄደው? አየው አካሄዱ እዚህ ጋር ራሱ ይይዛል። በመጀመሪያ ደረጃ ባይብል ላይ ስትሄድ በብዜት ተጠቅሞ ኢቨን ራሱ እዚህ ጋር ዘፍጥረት 1:26 ማን እንደሆኑ ራሱ እናያለን። እዚህ ጋር ስለማን እንደሆነ ራሱ እናያለን። ኡስታዝ ትቀጥላ። ኡስታዝ አሰላሙ አለይኩም። ያልተዋጠልህ ነገር አለ? ቆይ አንዴ ኡስታዝ። ሰላም ወራህመቱላሂ ወበረካቱ። አረ እያዳመጥኩኝ ነው። 99 ስም አለው አምላክ ሲለኝ ልክ ቁርአን ላይ ትዝ አለኝና ረሱል ሰለላሁ ዐለይሂ ወሰለም 99 ያሉት ትዝ አለኝና ነው ለዛ ነው የጻፍኩት። ይቅርታ ካቋረጥኳችሁ። ዘፍጥረት 1:26ን ስታወራ ደስ ይለኛል ኡስታዝ። አይ ብሎ እናውራ ካንተ ጋር ይሻላል። እሺ ለጀመረም ሐሳቤም እንዳይበተል። እሺ አይ እኔም ሲጀመር ጀምሮ ካንተ ጋር ለማውራትም አላሰብኩም። ደግሞ አፖስቶሊክ ምናምን የሚል ስላለ አፖስቶሊክ ምናምን ነገር የሚል ነገር ስላለ ያው ጢባ ጥቤ እንዳትጫወትብኝ ፈርቼ ነው። ኧረ ለጨዋታ ያክል ነው። አብሽር ጸባይ ደስ ስላለኝ ነው። እሺ ያወራው ቀጥሉ። ቢያወራ ደስ ይለኝ ነበር። አፖስትል ግን በቃ ከኔ ጋር ካልክ ኡስታዝ ያው እዚህ ጋር ሁሉም ያሉት ክርስቲያኖች ናቸው። ከነሱ ጋር ይቀጥላል። አጠር አድርገን ሰዓት እየሄደብኝ ስለሆነ ነው እንጂ ችግር የለውም። ገብቶኛል። አንደርስታንድ አድርጌያለሁ። ምን መሰለህ እዚህ ዘፍጥረት 1:26 ላይ ኤሎሂም የሚለውን አለ በሚለው ከተጠቀመ እንስራ በሚለው አገባብ ራሱ ሲገባ ብዜትን እንደማያሳይ እዛው ራሱ ጥቅሱ ይነግራል። ኤሎሂም የሚለው ቃል ማለት ነው። አሁን አንተ መጽሐፈ ኩፋሌ ልትሄድ ነው? እሱን ተው ይብሩ። አይደለም መጽሐፈ ኩፋሌ ላይ አይደለም የሄድኩት። ኤሎሂም ብሎ በብዜት ተጠቅሞ ልብ አድርግ። ኤሎሂም ብሎ በብዜት ተጠቅሞ አለ ብሎ ከተጠቀመ እንስራ የሚለውን ብዜት እንዳልሆነ ከዚህ ትረዳለህ ነው እያልኩ ያለሁት። ግልጽ ነው። ኤሎሂም ብሎ ብዜት እንዳልሆነ ከነገርከኝ እንስራ የሚለውን ነገር ብዜት አይደለም። በዕብራይስጡ አይደለም የሄድኩት። ስልክ አሁን መጀመሪያ እኛ ደግሞ በዕብራይስጡ ነው የምንሄደው። መጽሐፍ ቅዱስ ሲተረጎም ከግሪኩ ወደ ግዕዝ፣ ከግዕዝ ደግሞ ወደ አማርኛ ነው የተለወጠው። ስለዚህ እግዚአብሔር የሚለው ግሪክ መጀመሪያ የተጻፈው በምንድን ነው? አፖስትል መጀመሪያ በምን ነው የተጻፈው? ዕብራይስጥ ነው። በቃ ታዲያ እኛ ዕብራይስጡ ላይ ነው ያለነው። በቃ ለዛ እኮ ነው። ስለዚህ በአጭሩ እሺ አንተ እንደምትለው ልሂድ። በቃ ስንት ናቸው? እዛ ጋር እንስራ ያለው ስንት ናቸው? በዚህ በአማርኛው እንሂድ። አዎ ስንት ናቸው? ከዕብራይስጥ የሚችሉ ሰዎች ስለሚያብራሩልህ እኔ በአማርኛው ሄድልሃለሁ። እግዚአብሔርም ማለት እዚህ ጋር መለኮታዊ አንድነትን ያሳያል። ሰውን በመልካችን እንፍጠር የሚለው ደግሞ 3 አካላትን ያመለክታል። የት አለ 3 የሚለው? ለሱ ኦኬ፣ ጥሩ ጥያቄ። በስማም ደስ ይላል። እዚህ ማለት ላብራራ። እዚህ ማለት ሄር ማለት ቸር ማለት ነው። ስለዚህ እግዚእ የተባለው ጌታ ኢየሱስ ክርስቶስ ወልድ ነው። አባት ማለት ቃሉ የግዕዝ ነው። የሚችል ሰው ካለ አስገባ። እግዚእ ማለት ምን ማለት ነው? እግዚእ ማለት እኔ ገዝ እችላለሁ። እግዚእ ማለት ምን ማለት ነው? ልክ አይደለውም? እንደዚህ የሚባል የለም። እንደዚህ አይነት አተርጓጎም እግዚእ ማለት ጌታ ማለት ነው ትርጉሙ። ልክ ነህ። እግዚአብሔር የሚለው የሁለት ቃላት ፍቅር ነው። እግዚእ ብለን እንችላለን። እግዚአ ስትል ደግሞ አዳምጠኛ እንደ እግዚአ ስትል ደግሞ ጄኔቲቭ ፎርም ስታደርገው ማለት ነው። ለምሳሌ ፍትህ ስትል ነጠላ ነው። ፍትህ ፍርድ ማለት ነው። ፍትሐ ብሔር ስትል ደግሞ ሀ ስታደርገው ደግሞ ጄኔቲቭ ፎርም ይሆናል። እግዚእ የነበረውን ለአያያዝ ስትጠቀምበት እግዚአ ትላለህ። ከዛ በኋላ የሚቀረው ብሔር ነው።
የብሔር ጌታ ማለት ነው ትርጉሙ። ግን አንተ እሱን አልከራከርም፣ በእሱም ይተረጎማል። እኔ ምንም ክርክር የለም፣ በእሱም ይተረጎማል። ወሂድ እሺ፣ እግዚ የሚለውን ውሰድና ግን የነበረውን ነው እግዚአብሔር ልክ ነህ። እግዚአብሔር አያስኬድም። እሺ፣ እንዴት እንደሚያስኬደኝ ማስረጃ ላምጣ። ቆይ ላሳይ፣ ከስር ልጻፍልህ። ቆይ እንዴት እንደሚያስኬደኝ ማለት ነው። ቆይ ይኸውልህ፣ ጸባይ ደስ ይታያል። ቆይ እዚህ ጋር ይታያል። ናልከኝ ታች ያለው ጊዜ ጻፈው ይታያል ያለ መሰለኝ እና የተዋጠው በውስጥ ታዋቂነት አለ ለማለት ነው። በሶስት ጊዜ የሚለው ነው። አያስኬዳችሁም ነው። እንደዛ አይነት እንትን ብሎ ይፈታ የለም። እንደዛ ብሎ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ እግዚአብሔር የሚለውን እኮ ማስረጃ የለም። ከዲክሽነሪ ያውጣ። እሺ ክፈትልኝ። ዲክሽነሪ አይደለም አመጣልህ። ቤተክርስቲያን እንደዚህ አይነት አስተምሮ አላት ወይ የሚለው ነው ማለት ነው። አይ የኢትዮጵያ ቤተክርስቲያን ነው አንሱ ዝም ብሎ ነው። ግን ከቋንቋ አንፃር ይኸውልህ ልንገርህ፣ እኔ ግዕዝ ስለማቅ ነው። ቆይ ይቅርታ ልንገርህ፣ ሁለት ችግሮች እናይበታለን። አንደኛ አሁን የተረጎምኩት እሺ ግዕዝ ስለማቅ ልክ አይደለም ነው ብዬ የምለው። ልክ የማይሆንበት ምክንያት ልንገርህ። ቤተክርስቲያን አባቶችን በደንብ ጠይቅናል። እግዚ ማለት ጌታ ማለት ነው በግዕዝ። አብ እሺ አብ የሚል ነገር የለም። አን ወስደሃታል፣ አርጋታል። እግዚ አብ ፌር አይደለ እንዴ? ቆይ ይኸውልህ እዚህ ጋር ልጻፍልህ ሀቢቢ። እግዚ የሚል ነገር አለ አይደለ? ነው እግዚ ብለህ ነው። እግዚ ተብሎ አይተረጎም። እንደዚህ አይመጣም። ታች ምጽፍልን ይኸው እግዚ ነው የምትለው ነው የምትለው። እንደዚህ ሲሆን ጌታ ይሆናል። ልክ ነው። አሁን የጻፈው ልክ ነው። ይኸውልህ የነበረችዋን ጄኔቲቭ ፎርም ስታረጋት ወደ አ ትቀየራለች። ልክ ፍትሐ ብሔር ግብረ ገብ ግብር ይኸውልህ ግብር ብለህ ከዛ ግብረ ገብ ነው የምታደርገው። ረ የነበረው ወደ ይሆናል ሀግዕዝ ይሆናል። ከሳድስ ወደ ሀግዕዝ ነው የምትቀይረው ጄኔቲቭ ፎርም ስታደርገው ልታያ ስትፈልግ። ስለዚህ እግዚአብሔር የሚለው ቃል የሁለት ቃላት ውቅር ነው አለ አለቃ ወልደ ኪዳነ ክፍሌ መዝገበ ቃላት። እግዚ ማለት ጌታ ማለት ነው። ብሔር ማለት ደግሞ አገር ይሆናል፣ ክፍል ይሆናል፣ እንደገና ደግሞ እንትን ይሆናል፣ ዓለም ይሆናል፣ የተለያየ ነገር። ስለዚህ የብሔር ጌታ ወይ ዓለም ጌታ ማለት ነው ትርጉሙ። ነገር ግን አሁን ግን እግዚአብሔር ማለት ሶስቱን አካላት ያሳያል የምትሉት ላይ አንደኛ እግዚ ስትል አ የምትለዋ ትወስዳለች። ኦልሬዲ አ የሚባል የለም፣ ብህ ነው የሚቀረው። ብህ ደግሞ ብቻውን ምንም መሆን አይችልም። አብ ብላችሁ የምትሉት እግዚ ብላችሁ ቆርጣችሁት ነው። እግዚ ዚ ብላችሁ ነው። እን ቆርጣችኋት ነው ወደዛ ወሰዳችሁ። ወደዛ ከወሰዳችኋት እግዚ የሚባል ቃላት የለም። እግዚ ነው የሚባል ነገር አለው። ሶስተኛ ደግሞ ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። ለምሳሌ መዝሙረ ዳዊት ምዕራፍ 136 ቁጥር 1 ላይ ገናዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ይላል። ምን ማለት ነው? እግዚአብሔር አምላክን አመስግኑት ምሕረቱ ለዘላለም ነውና ማለት ነው። አይደለም። ገናዩ ለእግዚአብሔር እስመ ኄር ይላል። እስመ ኄር ልክ ነው። እስመ ኄር ሄር ማለት ምንድን ነው? እዚህ የገባው ቸር ነውና ነው። ልክ ነህ፣ ቸር ነውና ነው። ስለዚህ ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። እሺ ይሁን። አንተ ነው ለአምላክ ማለት የሚለውም እኮ አለ አይደል እንዴ? ገባኝ። እኔ አሁን የፈለኩት ፖይንት ቸር የሚለውን ነው። ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። እሺ አንተ እንደምትለው ሂድ። እሺ ወይ እግዚአብሔር አንተ ባልከው ብቻ አይተረጎምም ልልህ ፈልጌ ነው። አንተ ያልከው ችግር የለውም። አንተ ባልከው ተርጉመውና ይኸውልህ፣ አንተ ባልከው ተርጉመው ችግር የለውም። ተርጉመውና እግዚ ማለት ጌታ ማለት ነው፣ ወልድ ማለት ነው፣ አብ ማለት አብ ነው፣ ሄር ማለት መንፈስ ቅዱስ ነው። ኢየሱስ የማ ልጅ ነው ይላል መጽሐፍ ቅዱስ። ተስማማን እዚህ ላይ እንዴ? ነው አልተስማማንም፣ ግን እንዲሁ ይኸውልህ ማለት ነው። ነው ስላሴን አላሳየም፣ ግን አላሳየም እንዴ? ወልድ ነው አልከኝ። እግዚ ወልድ ነው ነው ብለህ ኢፍ ነው ያልኩህ። ኮንዲሽናል ፓርቲክል ነው የተጠቀምኩት። በኮንዲሽናል ልጅ ነው ይላል ባይብል እኮ። እንደዛ ነው። ለዛ ነው ኢየሱስ የእግዚአብሔር ልጅ ነው የሚለው ነገር የአብም የወልድም የመንፈስ ቅዱስም ልጅ ነው ወይ ወደሚለው ትምህርት ይወስዳል። በጣም ብዙ ችግሮች አሉበት። አንደኛ ነገር ማለት ነው። ሁለተኛ አብ የሚለው ያመጣብሃል ወይዴ። አብ የሚለው እኮ አባት ማለት ነው። እሺ ሄር ማለት መንፈስ ቅዱስ ማለት ከሆነ ኢየሱስ ክርስቶስ የመንፈስ ቅዱስ ልጅ ነው። ኢየሱስ የወልድ ልጅ ነው። ቸር ማለት እኮ ነው ሄር ማለት። ኦኬ ሄር ማለት መንፈስ ቅዱስ ነው አልከኛ። ባንታ አርጊመንት እኮ መንፈስ ቅዱስ ልክ ነው። መለኮታዊ ስማቸው ኤች እንዳለው አመሰግናለሁ። አሁን ምን ታደርጋለህ መሰለህ? ሊንጉስቲካል አፕሮች ስለሆነ እግዚአብሔር ማለት ጠቅለል ብሎ ሲነገር፣ በነገራችን ላይ እግዚአብሔር ብሎ ለመጀመሪያ ጊዜ ስም ያወጣው ማን ነው ታውቃለህ? ይሄንን እግዚአብሔር የሚለውን ስም ያወጣው እግዚአብሔር የራሱ ስም ነው እኮ 99 ማን ያወጣው? ነው አይደለም። እግዚአብሔር የሚለውን የግዕዙን ቃል ማን ያወጣው ለመጀመሪያ ጊዜ?
አይ ቤተክርስቲያናችን የምጠራበት ቋንቋዋ ነው። አምላኳ ነው። እግዚአብሔር የምጠራበት ቋንቋ ንጉስ ይዛና ነው። ለመጀመሪያ ጊዜ እንትን የምለው ንጉስ ይዛና ጣዖት አምላኪ ነበረ። ይዞትም የመጣው ከጣዖቶቹ ነው ራሱ። ላሳይ ማስረጃ ልስጥህ። ኧረ ተው ወይዴ እዚህ ጋር ተው። ምክንያቱም ስሜት የሚነካው ብዙ ነገር ስላለ ማለት ነው። ያፈርስብሃል። አሁን ያልከውን ቃል የሚያፈርስ ችግር የለውም። ለምሳሌ ላሰማህና ላፍረስብህ እሱን ተው። ማስረጃውን ተው። ይቅርብ መረጃ ይስጥ እንጂ አፖስተል እውቀትም እኮ ይሆናል። ስህተት ከሆነ ይብሮ ይቅርብ። ኖ አይ ቅድም እኮ ውይይት የለማ ኡስታዝ አሳይ እንዴ እኔ የኔን ማስረጃ ላሳይሽ። የኔ ማስረጃ ሰጠኛለህ። ካየነው ንጉስ ይዛና በመጀመሪያ ጣዖታትን ያመልክ ነበረ። የኢዛና ድንጋዮች ላይ ነበረ። በድንጋይ ላይ ጽሁፎቹ ላይ ተመስርተን ካየነው ንጉስ ይዛና በመጀመሪያ ጣዖታትን ያመልክ ነበረ። የፀሐይ አምላክ፣ የጨረቃ አምላክ ተብለው የሚጠሩ አምልኮች እንግዲህ ነበሩ በዛ ዘመን። ምናልባት ኢትዮጵያ ጣዖት አምልኮ የምታመልክበት ዘመን ነበር የሚለው በቤተክርስቲያን መጽሐፍት በግልጽ የተጻፈ ነው። አንዳንድ ሰው ኦፌንድ ሊያደርገው ይችላል፣ ግን ይሄ በግልጽ የተጻፈ ነው። ቅዱስ አባ ጊዮርጊስ ዘጋስጫ እና ማህለ እግዚአ ሰማይ ወምድር የሚለውን ስም ኢዛና እግዚአብሔር የሚለውን አምላክን የምንጠራበትን ስያሜ ያበረከተልንም እሱ ነው። ኢዛና በዚህ አመሰግናለን። ስለዚህ ያበረከተውም ይሄ ንጉስ ይዛና የሚባለው ነው። ጣዖት አምላክ ነበረ። እዚሁ ላይ ያመጣቸው መምህር ዲያቆን ሄኖክ ኃይሌን ነው። ትልቅ የቤተክርስቲያናችን መምህር ናቸው። እሳቸው ያብራሩት ምን ብለው ነው? ነበር የሚል ፓስቴንስ ተጠቅመው ነው ያብራሩት። ከዛ ይዛና ግን ከዛ በኋላ ጣዖት ያመልክ ነበር የሚለውን አምጣ ብለህ ነው። ከዛ በኋላ አላልንም እኮ እግዚአብሔር የሚለውን ስም ያበረከተው እሱ ነው እኮ። ከማውጣቱ ነው ያበረከተው። ጣዖት ያመልክ ነበር፣ ግን ከማውጣቱ በፊት እግዚአብሔር የሚለውን ስም ከመናገሩ በፊት ጣዖታት ያመልክ ነበር። ልክ ነህ አይልም? እንደዛ አይደለም። እግዚአብሔር የሚለውን ስም ሲያወጣ ግን ጣዖት ያመልክ እንደዛ አይደለም። ችግር የለውም አይሉም። እንደዛ አንተ ያልከው ማለት ጣዖትን ከማምለካቸው በፊት እንደዚህ የሚለውን ያንተ ማብራሪያ ያንተ ነው። የኢዛና ድንጋዮች ላይ ነበር። በድንጋይ ላይ ጽሁፎቹ ላይ ተመስርተን ካየነው ንጉስ ኢዛና በመጀመሪያ ጣዖታትን ያመልክ ነበረ። የፀሐይ አምላክ፣ የጨረቃ አምላክ ተብለው የሚጠሩ አምልኮች እንግዲህ ነበሩ በዛ ዘመን። ምናልባት ኢትዮጵያ ጣዖት አምልኮ የምታመልክበት ዘመን ነበር የሚለው በቤተክርስቲያን መጽሐፍት በግልጽ የተጻፈ ነው። አንዳንድ ሰው ኦፌንድ ሊያደርገው ይችላል፣ ግን ይሄ በግልጽ የተጻፈ ነው። ቅዱስ አባ ጊዮርጊስ ዘጋስጫ እና ማህለ እግዚአ ሰማይ ወምድር የሚለውን ስም ኢዛና እግዚአብሔር የሚለውን አምላክን የምንጠራበትን ስያሜ ያበረከተልንም እሱ ነው። ኢዛና በዚህ እንደዛ ነው የሚለው። አንተ ምን ክርስትናን ከተቀበለ በኋላ ነው እግዚአብሔር የሚለው ምናምን የሚለው ነገር እንትና አይናገርም ራሱ ማለት ነው። አንደኛ ነገር እሱ ነው። ሁለተኛ ነገር ደግሞ ምንድነው በዋና የተነሳንበት ፖይንት ምንድነው? እስቲ ከዲክሽነሪ ማስረጃ ስጠኝ እስቲ። እግዚአብሔር ማለት ማለት ጌታ ማለት ነው፣ ያስማማናል። ግን አብ ማለት ለሶስት አድርጎ የፈታ ሰው ማን ነው? እስቲ አለቃ ኪዳኔ ወልደ ክፍሌ መዝገበ ቃላት ላይ አለቃ ታዬ ብላትና ወልደ ስላሴ መዝገበ ቃላት ከሶስቲ ከመዝገበ ቃላት እንደዛ አይደለም። ቤተክርስቲያናችን ስንዱም መቤት ናት። ለሁሉም ነገር መልስ ትሰጣለች፣ ታብራራለችም ጭምር። ስለዚህ አሁን እኔ ማብራራለች ከምንድን ነው? ኢኩሜኒካል ናት ወይስ ሎካሏን ነው የምትለኝ? ከውዳሴ ማርያም አብራራለች ነው ሎካሏ ናት ወይስ እንትኗ ናት? ሎካሏ ናት ወይስ ኢኩሜኒካል ናት? ዓለም አቀፋዊቷ እግዚአብሔር የሚለውን ምን ብላ ጠራችሁ? ዓለም አቀፋዊቷ ስልህ ቋንቋ ይለያይም ማለት እኮ አይደለም ወይዴ እኮ ቋንቋ ምልክት ተመልከት። አሁን ስለ ሎካል አይደለም፣ ሎካል ያለችው አይደለችም። አሁን እግዚአብሔር የሚለው ከኢትዮጵያ ውጭ ይታወቃል? ዓለም አቀፍ እስቲ ንገረኝ። በኢኩሜኒካል ምን ቤተክርስቲያን ማለት ስንዱ እመቤት የተባለችው ኢኩሜኒካል ናት ወይስ ሎካሏ ናት? አጥቢያ ናት ወይስ በዓለም አቀፍ ያለችው ናት? ኢንተርናሽናል ነች ቤተክርስቲያንማ፣ ኢንተርናሽናል ናት። ስለዚህ እግዚአብሔር የሚለው ስም ኢንተርናሽናል ነው ወይስ ሎካል ነው? አይ ሌሎቹም እኮ ግዕዝን ተምረው እኮ ሊጠሩበት ይችላሉ። ነው አይጠየቁ ጥያቄ። እግዚአብሔር የሚለው ስም ሎካል ነው ወይስ ኢንተርናሽናል ነው? ሎካል ነው ወይስ ኢኩሜኒካል ነው? ለጠየቁ ጥያቄ ማለት ነው። ኢንተርናሽናል ነው እንዴ? እግዚአብሔር የሚለውንማ ኢንተርናሽናል ነው። ማስረጃ አምጣ ካልከኝ አምጣ። እሺ ስጠኝ እስቲ። እሺ ኢንተርናሽናል ነው በፈለከው ቋንቋ አምጣና ስጠኝ ኢንተርናሽናል መሆኑ። ቅዱስ ኤፍሬም ምናዊ ነው? ሶሪያዊ ነው። ፐርፌክት ጥሩ። ስለዚህ እሱ እግዚአብሔር የሚለውን አልተጠቀመውም የሚለውን ቃል
አልተጠቀመም። ሲተረጎም ነው ወደዚህ። በምን ቋንቋ ነው ያዘጋጀው ቅዱስ ኤፍሬም ውዳሴ ማርያምን? በሶሪያ ነው፣ በራሳቸው ቋንቋ በሶሪያ ቋንቋ ነው። በሶሪያይስጥ በአረማይስጥ ነው ያዘጋጀው። ጥሩ። እንደዛ ከሆነ በአረማይስጡ ላይ እግዚአብሔር የሚለውን ታሳየኛለህ ማለት ነው። ሲተረጉሙ ነው ወደዚህ ወደ አማርኛ ሲተረጉሙ እግዚአብሔር የሚለውን ነገር ያስቀመጡት እኮ። ልዩነት ያመጣላ ቋንቋ ወደዚህ ሲመጣ ቅዱስ ኤፍሬም እኮ ወደዚህ ሲመጣ ትርጉም ነው ይሄ አሁን የያዝከው ማለት ነውና እስቲ እግዚአብሔር የሚለውን ለአብ ለወልድ ለመንፈስ ቅዱስ ውዳሴ ማርያም ላይ የተረጎመበትን ስጠኝ እስቲ። እኮ በእኛ ነው የምሰጥህ ወይስ በዕብራይስጡ ራሱ? ከውዳሴ ማርያም ከፈለክ እግዚ ማለት አብ ነው ምናምን ብሎ የተረጎመበትን ከውዳሴ ማርያም ላይ ስጠኝ። አንደኛ ከግዕዝ አንድ ከአማርኛ። ውዳሴ ማርያም እጅ ላይ ካለ አማርኛው ላይ ከፈለክ አምጣ። ውዳሴ ማርያም ዘሰኑይ ዘረቡ ዘሐሙስ የትኛው ላውጣልህ? እሺ 3 አካላት መሆናቸውን ነው የምሰጥህ? ኖ የጠየቁት ጥያቄ እግዚአብሔር የሚለውን ለሶስቱ አካላት እግዚ ማለት እንደዚህ ነው፣ አብ ማለት እንደዚህ ብሎ የፈታበትን እሱማ ትርጓሜው ላይ ያለው ይቅርታ በልቶ በቃ አንተም ተውለኝ ያለው ካንተ ጋር በነገራችን ላይ በጣም ወይዴ ይቅርታ 3 አካላት መሆኑን ካልከኝ እዛው ላይ ያብራራዋል። እስመ ፈቃዱ ወስምረታ እንኳን አይደለም በአብ ፈቃድ በወልድ ፈቃድና በመንፈስ ቅዱስ ፈቃድማ የሚለውን ነገር አለ እኮ። እንኳን እሱና በግዕዙ ላይ ልቅ በአረማይስጡም ላይ የእሱ መጽሐፍ ላይ አለ። ቸርች ፋዘርስ እኮ እሱ እኮ ያለው እኮ ከኒቅያ ጉባኤ በኋላ የነበረ ሰው ነው። ስለዚህ ከቆስጠንጥንያ ጉባኤ በኋላ ከፈለክ ስጠኝ ካልከኝ እንዛሱ በአካላት ወይ ተዋህዶ በመለኮት ይላል። አይ ሴል ማን ነው? እንዛሃዱ ሰለስቱ ወንዘ ሰለስቱ ተዋህዱ ሴሊሱ በአካላት ወይ ተዋህዶ በመለኮት የሚለውን አውቃለሁ። እኔ ግዕዝ እኮ ተምሬያለሁ። ምን ነካ? ንባብ ቤት የነበርኩ ሰው ነኝ እኮ በደንብ እሱንም ስላወቅኩ እኮ ነው። ይህን ካወቅክ እንዴት እንትን አትልም? ስለዚህ አንተ ግዕዝ ቤት ነበርክ፣ ጉባኤ ቃና ምናምን እንትን ብለሃል። ልጠይቅህ፣ ጉባኤ ቃና አጠይቀኝ። እንደዛ ተጠናቅቄ የጨረስኩ ሳልሆን ግን እንዴት ታዲያ እኔ እኮ እስከ መስተጋብ ደርሻለሁ። ዜማ ቤት ምን ነካ? እንደዛ ከደረስክ አልዘለኩም እንጂ ታዲያ አልዘለኩም እንጂ እኔም እንዳንተ እውቀቱ ጥግ ድረስ የለኝም። ምክንያቱም እስከ ድጓ፣ ዝማሬ፣ መዋሲት ምናምን የሚባሉ ትምህርቶችን አልተማርኩም። እኔ ለምን እድሜ ሳይፈቅድ ነው ከእናንተ ውስጥ የወጣሁት ራሱ ማለት እኔ በ13 ዓመቴ ነው የወጣሁት። ግን እስከ 13 ዓመት ድረስ እስከ መስተጋብ ደርሻለሁ። ራሱ ውዳሴ ማርያም ዜማ፣ እንደገና ደግሞ በዚህ ደግሞ ደብረ አባይና ሰደድ ኩላ ነው ቅዳሴ ራሱ እና ሰዓታት የተማርነው እኛ በወቅቱ። ፐርፌክት፣ በጣም ጎበዝ ነህ ማለት ነው። እና እንትን በለው ቀጥል ከኤብሮ ጋር። እሺ አመሰግናለሁ። ወይ አፖስትልዬ ጥሩ ባህሪ ነው ያለ። ግን ምን መሰለህ አሁን እኔ ልቁረጠውና ሁሉም ነገር ዜሮ ላስገባውና ዕብራይስጡ አይልም። አይ አሳየው እኮ ቋንቋ አጠቃቀም እንደሚለያይ እኮ አሳየው። ዜሮ ገብቷል። ኤሎሂም ነው የሚለው ዕብራይስጡ። ኤሎሂም ማለት ደግሞ አማልክት ማለት ነው። ስለዚህ አለቀ፣ ጨረስን ማለት 3 ናቸው የሚለውን ነገር አምጣ። ሌላ ቦታ ግብጾች እየተጠቀሙት ነው አይደል? እግዚአብሔር የሚለውን ቃል ግብጾች እየተጠቀሙት እዚህ ዕብራይስጡ ላይ አማልክት ነው የሚለው። ኤሎሂም አማልክት ማለት ነው። ዕብራይስጦችም አሁን ግዕዝ እየተማሩ ነው፣ እግዚአብሔር የሚለውን እየተጠቀሙት ነው ያለው። አይ ዶንት ኬር። መጀመሪያ የተጻፈው ነገር ምን ተብሎ ነው የተጻፈው? ኤሎሂም ተብሎ። ኤሎሂም ደግሞ አይገናኝም ከዛ ጋር። ስለዚህ አሁን ኤሎሂም ማለት ኤሎሂም የሚለው እኮ የብዛት ቃል ስለሆነ ኤሎሂም ማለት ትርጉም ምንድን ነው? የኤሎሂም ትርጉም የብዜት ቃል ነው። ኤሎሄ የሚለው ቃል ብቻውን ብናየው ኤሎሃ ማለት አምላክ ማለት ነው አይደለ? በነጠላ ይህም ስትጨምርበት ምን ይሆናል? ይበዛል። አሁን እዚህ ጋር ግን እንደዛ አይደለም። ትርጉሙን ንገረኛ እኮ በአማርኛው ትርጓሜ እንደዛ አይደለም። አንተ የምትለው ካልክ በኋላ እሺ በቃ አለፍኩ። አሁን 3 የዕብራይስጥ አተርጓጎም ይለያል። እኔ አንተ ብዬ እንደው ለውይይት ብዬ እዚህ ጋር 3 የሚባል ነገር የለም። አጣን። ሌላ ቦታ ውሰደኝ። በቃ የለም እዚህ። እሺ መጽሐፈ ሄኖክ ምዕራፍ 17 ከቁጥር 17። ኦኬ መጽሐፈ ሄኖክ ከኔ አልያዝኩትም። እስቲ አንብብልን። መጽሐፈ ሄኖክ ከኔ አልያዝኩትም። እሺ ላንብብልህ። የሚያወጣል ስላሴ የሚለው ቃል ስላሴ የሚለው ቃል ቃል በቃል ላሳየን። እሺ አውጣ። ስላሴ የሚለው ቃል አልጠየኩም። ግዕዙ ላይ የለም። አውጣው ከፈለክ ጭማሪ ቃል ነው። አውጣ። እሺ አውጣ። እኔ አልያዝኩም። አውጣ
ቅሰጣ ነው ያለው። ራሱ አውጣው ከፈለክ። ኤች እንትን የለም ኤች አልያዝክም መጽሐፍ ቅዱስ እጅ ላይ? እኔ አለኝ የለም ራሱ ግዕዙ ላይ የለም። ስንት ላይ ነው? ቆይ ስንት ላይ ነው ያልከው? ተማሪ ጥቅስ ላይ መጣሽ 17 ስንት ነው ያልከው? ቁጥር 17 መጽሐፍ መጽሐፍ ሄኖክ ነው ያልከው? 17 መጽሐፍ ሄኖክ ምዕራፍ 17 ከቁጥር 17 የ1980 የሚሊኒየሙ ሳትቀበለውም ሚሊኒየሙ ላይ አይ ሚሊኒየሙ ሳይሆን የ1980 እሺ የ1980 ትርጉም ላይ አለ ራሱ ስላሴ የሚለው ሚሊኒየሙ ላይ ግን ትክክል አይደለም ብለው አውጥተውታል። ቆይ ግዕዝ ሁለቱንም ከግዕዝ አይደል የተረጎመው? ግዕዙ ላይ የለም። ያው እኮ ተመሳሳይነት ስላላቸው እኮ ነው። አዲሱ ላይ እግዚአብሔር የሚለውም እዛ ጋር ስላሴ ይለዋል። ወይርኩ በአማንቱ መዋዕለ ተውበ ለእልኩ መላእክቱ አባለ ነዊን የሚለው ስላሴ የሚል የለም። ልክፈተው። ግዕዙ እንደዛ ላይል ይችላል፣ ግን ግዕዙ ነው ዋናው ምንጩ። ግዕዙን በለው። ግዕዙን አውጣው። እሺ ችግር የለም። ግዕዙን አውጣው። እሺ ቆይ ልክፈትልህ። ብዙ ቦታ ነው በነገር ላይ የጨመሩት። እዚህ ጋር ብቻ አለም አፖስትል ወደ 24 ቦታ ነው። እርማት ሊኖር ይችላል። የቋንቋ እርማት ሊኖር ይችላል። 17 ከቤተክርስቲያን በላይ ስለማላውቅ ማለት ነው። 17 ላይ አለ። ይኸው ስላሴ የሚለው አማሳይ ይባላል። መዋዕል ተውዕበ በእልኩ መላእክት አባል ነዊሃን ይላል። እሺ አሁን እዚህ ጋር የታለ ስላሴ የሚለው ቃል ግዕዙ ላይ? በእማንቱ ይላል እኮ 17 ስላሴ የሚለው የታለ ነው የምልህ እኮ በእማንቱ ይላል። በእማንቱ ማለትና ስላሴ ማለት ስላሴ የሚል ቃል አለ ወይ ነው ጥያቄው። አይ ችግር የለውም በግዕዙ ባይኖርም ጥሩ አማን እብለክሙ ማለት ምን ማለት ነው? እንደነረዳው ተብሎ ነው የተቀመጠው። ቆይ አማን እብለክሙ ማለት ምን ማለት ነው? በግዕዝ እውነት እላችኋለሁ እማንቱ ምን ማለት ነው? በእማንቱ ማለት ምን ማለት ነው ትርጉሙ? 17 ላይ ነው ግን ያወጣው ቆይ አንተ አትግባ። አፖስቶሊክ በእማንቱ ማለት ምን ማለት ነው በግዕዝ? በእማንቱ ማለት እነሱን የሚያመለክት ነው፣ ስላሴን የሚያመለክት ነው ቃሉ። እማንቱ ማለት ምን ማለት ነው ትርጉሙ? አይ ስላሴ አይልም። በእርግጥ እማንቱ ማለት ትርጉሙ ቃል በቃል ትርጉሙ ምንድን ነው? በእነርሱ እንደማለት ነው። የቱ ጋር ማን ያስተማረ ግዕዝ? አይ በሱ ማለት በእነርሱ ማለት ነው። አይ ግዕዝ በዚህኛው እማንቱ የተባሉት እነማን ናቸው? ችግር የለም። ስላሴ ቃል በቃል አይልም እኮ ተስማማን እኮ እዚህ ጋር ስላሴ ቃል በቃል አይልም። ግን በ1980 አውጥተው ነበር። ወይኔ ወይዴ ቆይ ይኸው አይዞህ እዚህ ጋር እስቲ አንብበው ምን ይላል? የእግዚአብሔር ሰራዊት ኪሩቤል፣ ሱራፌል፣ አፋኒን የኃይላት መላእክት ሁሉ የአጋዕዝት መላእክት ሁሉ የተመረጠውም ይላል። በእማንቱም የተባሉት እነማን ናቸው? እዚህ ጋር ሰራዊቱ ናቸው የተባሉት። ስላሴ ናቸው ለምን አልክ ታዲያ ቅድም? አይ እማንቱ የሚለው ለእነሱም ይገባል። ኖ እዚህ ጋር በመጽሐፈ ሄኖክ 17 ላይ ባለ አውድ መሰረት በእማንቱም የተባለው ለማን ነው? ለስላሴ ገብቶ ታገኘዋለህ። በ1980 17 ላይ በግዕዙ ወደ አማርኛ ሲተረጎም ለማን ነው የሚለው? ለሰራዊት። በቃ እሱን ነው ምን። ሌላው ደግሞ የምነግርህ ነገር ምንድነው በሚሊኒየሙ ላይ ያሳተሙትና የ1980 ያሳተሙት እንትናል 1980 ያሳተሙት የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመላቸው። ራሳቸው አይደለም ያሳተሙት፣ ኬንያ ነው ያሳተመው። በ2000 በሚሊኒየም ግን የታተመው ኢትዮጵያን የታተመው ያሳተሙት ራሳቸው ኦርቶዶክሶች ናቸው። ታውቃለህ ይሄንን? ልክ ነው። ስለዚህ ታዲያ ምንድን ነው የምትለው? የሚሊኒየሙን ተቀበል፣ ያኛውን አሽቀንጥረህ ጣል። እሺ ጨርሻለሁ። አይ እንደዛማ አንባባልም ወይዴ ምክንያቱም አይ ቤተክርስቲያን እኮ የቀየረችበት ምክንያት አላት ብያለሁ። ቅድምም እኮ አፖስትል ጭማሪ ለምን አወጡት? እሺ ስላልፈቀድክልኝ። ምክንያቱም ለምን አወጡት እኮ ቤተክርስቲያን ታውቃለች፣ እኔ አላውቅም። በቃ እኮ ስህተት ስለሆነ ነው። ቢኖርማ ታስቀምጠው ነበር እኮ በቃ ባጭሩ። አሁን ትክክለኛ ቤተክርስቲያን አላለችም። ይብሮ የመጨረሻ ቻንስ ልስጥህ። እዚህ ውስጥ ብዙ ሰው ስላለ ይህችን ማውራት ስለፈለገ አንድ የመጨረሻ ቻንስ ልስጥህና
እስቲ በቃ ስጠን እስቲ የማያዳግም በቃ የማያዳግም አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን የሚያሳይ አንድ ጥቅስ ስጠን። በቃ እስቲ የማያዳግም ጥቅስ። እሺ ወበቃለ እግዚአብሔር ጸና ሰማያት ወበስትንፋሳቡ ሁሉ አይሎሙ የሚለውን አውጣ። መዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ አውጣው። እዛ ላይ ታዲያ ምን ይላል? በእግዚአብሔር ቃል ሰማዮችም ጸኑ ይላል። እግዚአብሔር ይልና በእግዚአብሔር ቃል የተባለው እዚህ ጋር ወልድ ነው። እስትንፋስ ደግሞ የተባለው ወልድ አይደለም። አፖስቶሊክ ፋዘሮች እንደዛ ብሎ ነው ያብራራው። ኧረ አፖስቶሊክ ተዋቸው። መጀመሪያ ባይብል ላይ ስተኝ ወልድ መጀመሪያ ማስረጃው ስተኝ ወልድ ለመሆኑ ከቤተ ክርስቲያን ትርጉም መውጣት አልችልም። ለዛ ነው ትርጉሙን እሱን እንመጣበታለን። ባይብል ላይ ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ተጠርቷል። የእግዚአብሔር ቃል ተብሎ እኮ ለዛም እኮ ነው የመጽሐፍ ቅዱስ መዝገበ ቃላት የመጽሐፍ ቅዱስ ተዋቸው። እነሱን አንዴ መጀመሪያ እስኪ ባይብል ይላል ከሱና ማስረጃ መስጠት እኮ የባይብሉ በነገራችን ላይ ቆይ አሌቲያ ትሰጠኛለህ አንተ። አንዴ እሱን እናውራ እሺ። አንዴ አትደራረው። ራሱ ቃል ወልድ እንደሆነ ይነገራል። ኧረ አደራህን እባክህ ተው ሚውት አድርግ እሺ። አፖስተል ከዛ በኋላ ትቀጥላለህ። እድል ይሰጣል መውረድ ከፈለግ ካልሆነ በስተቀር በጸባይ ነው የምንኖረው እሺ። በቃ ታወራለህ። በቃ እድል ይሰጣል። ተራ እንጠብቃለን። የእግዚአብሔር ቃል የተባለበትን ስተኛ አንድ ጥቅስ አፖስተል ስጠኝ። እሺ እሰጣለሁ። እሺ አለ ከሰው ጋር እያወራሁ ስለነበር ነው ይቅርታ። እሺ መዝሙረ ዳዊት ምዕራፍ 33ን ክፈተው። ራሱን ቃል ነው አይደለም እኮ ይሄ እኮ ስለ እግዚአብሔር ቃል ነው የሚያወራው። ኢየሱስ የእግዚአብሔር ቃል መሆኑን ስጠኝ እኮ ነው ጥያቄው እኮ። የዮሐንስ ወንጌል ቅድሙም እኮ ተስማምተሃል እኮ። ቅድም እኮ አልተስማማሁም እኔ። ኢየሱስ ክርስቶስ ለሁሉስ ነው አልኩኝ። ስለ ተስፋ ቃል ነው የሚያወራው ነው ያለው። አይ ቅድም እኮ ተስማምተኛል። አይ ከቅርታ ቅድም ተስማምተኛል። ምን ማለት ነው? አምላክ የሚለውን ነው። አምላክ የሚለው አምላክ ነው ወልድ ነውም ብለኸኛል። ወልድ ነውም ብለኸኛል እኮ። ወልድ ማለት ምንድን ነው? ወልድ ማለት ስለዚህ ቃል የተባለው ወልድ ነው። ወልድ ነው። የእግዚአብሔር ቃል አይደለም። የእግዚአብሔር ቃል አይደለም ብራዘር፣ የእግዚአብሔር ቃል አይደለም። እዛ ላይም አይልም የእግዚአብሔር ቃል። እንደው አንድ ጥሩ ጥቅስ ነበረች፣ እሷን ትጠቅሳለህ ብዬ እየጠበቅኩ ነበር። ራዕይ ዮሐንስ ላይ እሱም አያወጣም። ይሄ ጭራሽ ራዕይ ዮሐንስም መሄድ እንችላለን። የዮሐንስ ራዕይ ዮሐንስ ምዕራፍ 1 ላይ ያለውን ችግር የለውም። አይደለም በቃ ተው አታቆም አንተ። በቃ አፖስትልዬ እሺ ምዕራፍ 5 ላይ ያለውን ይችላል። እሺ ምዕራፍ 5 ላይ ወኩሉ ዘተፈጥረ ዘበሰማይ ወዘበምድር ወዘበታሕተ ምድር ወዘውስተ ባሕር ወኩሉ ዘውስቴቶሙ ይብሉ ስብሐት ወክብር ወኃይል ወበረከት ለዘይነብር ዲበ መንበር ወለበግሁ ለዓለመ ዓለም ይላል። አሁን እዚህ ጋር ምዕራፍ ስንት ቁጥር ስንት ምን ላይ? ዮሐንስ ራዕይ ምዕራፍ 5 ምዕራፍ እኮ ምንድን ነው የሚለው? ኢየሱስ ነው የሚናገር። ስለ ኢየሱስ ይናገራል። በግዕዝ አታውራብኝ፣ እኔ ግዕዝ አላውቅም። ራዕይ ዮሐንስ ምዕራፍ ስንት ቁጥር ስንት? ምዕራፍ 5 ቁጥር ስንት? እስኪ ቆይ ቁጥሩን እሺ፣ አይ ቲንክ ላውጣው። ቆይ አሊት ያረባት ታወራለህ፣ እድል እሰጥሃለሁ። ቤተሰቡን እዚህ እንደ ቤተሰብ አክት አድርግ። ያው አወረዱ። አየህ በቃ ምን አክት አላደረገ። ያው ኤች አለ፣ ስንት ሰው አለ እዚህ ጋር። ምን ሆናችሁ ነው? እሺ አፖስትል ጥቅሱን እየጠበቅኩ ነው። 13 ቁጥር 13 እሺ ራዕይ ዮሐንስ ምዕራፍ 5 ቁጥር 13 እሺ በሰማይና በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠ ለበጉም ይሁን ሲሉ ሰማሁ አለ። ማን ነው ሲሉ የሰማው? ጥያቄ ያመጣውብን ዮሐንስ ወንጌላዊ። ዮሐንስ ይሄን ሁሉ ይሰማል። ዮሐንስ ይሄን ሁሉ ይሰማል። በሰማይ በምድር ከምድር በታች በባህር ቆይ፣ ከዛ ደግሞ ላይ ፍጥረት ሁሉ በሰማይ ይሄንን ሁሉ ይሰማል። በእግዚአብሔር ጸጋ ልክ ነው ሊሰማ ይችላል። በቃ እግዚአብሔር አይገልጽም። እግዚአብሔር ይገልጻል። በቃ ጥቅሱ እዚህ ጋር ተባረከ ማለት ነው። ጥቅሷን የተባረከ ጥቅስ እንዴት በእግዚአብሔር እውቀት ልመጣል። እሺ ልንገር ግን መለኮት ያቀራል እንዴ? ኤብሮ መለኮት ሁሉን አዋቂ ሁሉን መለኮት ማለት ሁሉን አዋቂ ሁሉን ሰሚና ሁሉን ተመልካች ነው አይደለ እንዴ? ያ ልክ ነው። መለኮት ሁሉን ያውቃል። መለኮት የራሱን ባህሪ ያጋራል ለፍጡራን።
በጸጋ ይሰጣል። አሁን ለምሳሌ ሙሴ በፈርዖን ላይ አምላክ አድርጌያለሁ ብሎታል። እሱ አይደለም ያልኩህ። ሁሉን ነገር መስማት የማገንዘብ ብቻ ነው። ሁሉን ነገር መስማት አይ ብቻ ነው ብለን እናምንም። እንደ ክርስትና ትምህርት እንደዚህ ማለት ያጋራል ማለት ነው። መለኮትነቱን ያጋራል ብለን እናምንም። ሁሉን ነገር መስማት ማለት ነው። አሁን እኛ የምንፈታው ምንድነው? እዛ ጋር ለክበራቸው ለቅዱሳኑ ጸጋው ሊያቀርብ እኛ የምንፈታው ምንድነው? ሰማው ሲል ዮሐንስ በአንድ ጊዜ የፍጥረት በአጠቃላይ ሁሉ መስማት አይችልም። አንደኛ ያዝልኝ። ሁለተኛ ነገር ደግሞ እዛ ጋር ለማን ነው ምስጋና ይገባል ያሉት? ለማንና እግዚአብሔር ገላጭ ወሂዴ ለማን ነው ምስጋና ይገባል ያሉት? ቆይ አይቶ እሱን ችግር የለውም። ለማን ነው ምስጋና ይገባል ያሉት? ለበጉ ይሁን የሚል ምስጋና እኮ ነው። ለማን ነው ምስጋና ያሉት? ሁለት አካላት ነው ያሉት አይደለም። በዙፋኑ ላይ ለተቀመጠው እና ለበጉም ነው የሚለው። ለሁለት አካላት ነው። በዙፋኑ ላይ የተቀመጠው አብ ነው፣ በጉ የተባለው ወልድ ነው። ልክ ነኝ? ልክ ነው። ወልድ ነው። አብና ወልድ ስለ አብና ወልድ ነው የሚያወራው አይደለ? ስለዚህ ለመንፈስ ቅዱስን አያካትትም። መንፈስ ቅዱስም አመስጋኝ ነው አብሮ አለ እንጂ መንፈስ ቅዱስማ ሲጀመር እኮ የት አለ? እዛ ጋር አልተጠቀሰም። ራዕይ 5:14 ላይ እሱን ላብራራው እኮ አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው የፈለከው? ራዕይ 5:13 ላይ የፈለከው ምንድነው? ነጥብህ አምላክነቱ ላይ ነው። ዓለማችን የነበረው እኮ ምንድነው የፈለከው? 5:13 ላይ ምን ፈልገህ ነው ያመጣኸው? ምስጋናና ክብር ለመሰጠቱን ነው? ለአብና ለወልድ አብሮ ለኢየሱስ ምስጋና የሚገባው አምላክ መሆኑን የሚያመለክት ምን ምስጋና? ምን አንተ ከእግዚአብሔር ጋር አብሮ እኮ የተሰገደለት እና የተመለከ አካል አለ ታውቃለህ? አይ አልተመለከም። የተመለከ አካል አለ ፍጡር ሆኖ አንደኛ ዜና ምዕራፍ 29 ላይ ልትል እንግሊዝኛውን አውጣለት። አንድ ጊዜ አውጣለት። አንደኛ ዜና ምዕራፍ 29 ቁጥር 20 ላይ እንግሊዝኛውን አውጣለት። ኢብራሂም አታውጣው። ወርሺፕ ይላል። ወርሺፕ ማለት ምን ማለት ነው? ወርሺፕ ማለት ምን ማለት ነው? አይደለም። ወርሺፕ ማለት ምን ማለት ነው? ስታንዳርዱን አውጣልኝ። ስታንዳርዱን እንግሊዝ አውጣልኝ። ኖ አይደለም። ወርሺፕ ማለት ምን ማለት ነው? ወይ ብሪታኒካውን እንትን ኖ አይ ወርሺፕ ማለት ተሳስተዋል ካልከኝ ችግር የለውም። ወርሺፕ ማለት ምን ማለት ነው ግን? አምልኮ ነው ሊል ይችላል፣ ግን ደግሞ መገዛት ነው። አምልኮ የሚለውን ደግሞ ስተረጉመው መገዛት ነው በቁሙ ሲተረጉም። ኦኬ። ስለዚህ ማንና ማንን ነው ያመለኩት? እዛ ጉባኤው እሱ ይገዙለታል ሊባል ይችላል። ምንም ችግር የለም። ኖ አይ ማንና ማንን ነው ያመለኩት? ብቻውን ግን የሚመለከው ኦንሊ የሚመለክ አምላክ ግን እግዚአብሔር ብቻ ነው። እሺ እንደዛ ከሆነ ጥሩ። እዛ ጋር ያቀረቡት ለማንና ለማን ነው ያቀረቡት? አይ ተረጋጋ እንጂ እናውጣልሃለን። ዋናው ነገር ማምለክ አይደለም። ትክክለኛው ቃል እውነትህን ነው። ፕሮስኮኒዮ ነው አይደለ? ትክክለኛው ቃል ስግደት ነው። ትክክለኛው ቃል ልክ ነው። ፕሮስኪኒዮ ለእንትን ይሰጣል አይደል? ለስግደት ለፍጡር ይሰጣል። አዎ። ግን እዛ ጋር ግን ለማንና ለማን የሰገዱት? ለማንና ለማን የሰገዱት? ለእግዚአብሔር ሁሉ የሰገደው ለእግዚአብሔር ነው። ስለዚህ ንጉሱ ከእግዚአብሔር ጋር አንድ ላይ ተሰግዶለታል። አይ ለእግዚአብሔር ሲሆን ያምልኮ ነው፣ ለንጉሱ ሲሆን ደግሞ እየጸጋ ነው። አዎ አየህ፣ ግን አብሮ ተሰግዶለታል። ስግደቱ እንኳን ተመሳሳይ ነው። ፊዚካል ያደረገው ነገር ተመሳሳይ ቢሆንም ተሰግዶለታል ወይስ አልተሰገደለትም? ከእግዚአብሔር ጋር ተጫፍሮ ተሰግዶለታል ወይስ አልተሰገደለትም? ንጉሱ ፍጡሩ እኮ ተሰግዶለታል በል። ምንድነው አፖስትል? ተሰግዶለታል በል አንዴ እኮ ላብራራ ነው። አይ ጥያቄ ነው የጠየቅኩ፣ ማብራሪያ አይደለም የጠየቅኩ። ተሰግዶለታል። ኦኬ። ስለዚህ የተሰገደለት አለ። አንድ ፍጡር ከፈጣሪው ጋር አብሮ መሰገር ነው ከባዱ ነገር ወይስ ከባዱ ነገር አንድ ፍጡር ከፈጣሪ ጋር መመስገኑ ነው ከባዱ ነገር? የጸጋን የተሰገደለት አይደለም። ለማ ለንጉሱ አዎ ትክክል። ለኢየሱስም ደግሞ የምስጋና የቀረበው የጸጋ ነው ምስጋናው። ለኢየሱስማ የጸጋ አይደለም። ለኢየሱስ ነው እንደዛ ነው። ምክንያቱም ለመሰለ እንደዛ ማለት አይደለም። አምልኮ አይሆንም። በጉ ነው የሚለው እኮ በግ እኮ የተፈጠረ ነገር ነው። ተስማምተኛል። ግን አንደኛ ዜና ያለው አንደኛ ዜና ምዕራፍ 29 ላይ ያለው አንደኛ ዜና ማላው ምክንያቱም የሚሆነው እንደዛ ነው። ግን አንድ ላይ ነው የተሰገደላቸው። አንድ ላይ ሲሰገድላቸው ሲሰግዱ በኢንተንሽን ወይም በእኛ ቋንቋ በንያ የሚያደርጉት ምንድነው? ለፈጣሪ ሲሰግዱ እኩል ለሁለቱም አንድ ላይ ሲሰግዱ ግን የሚሰግዱት ስግደቱ ለአምላክ የአምልኮ ለዳዊት ደግሞ የጸጋ እንደሆነ ሁሉ በተመሳሳይ ራዕይ ዮሐንስ ምዕራፍ 5 ቁጥር 13 ላይ ምስጋናና ክብር ያቀረቡት በዙፋን ላይ ለተቀመጠው እና ለበጉ ስለሆነ በዙፋን ላይ የተቀመጠው አንድ አምላክ ነው። በጉ ደግሞ ፍጡር ነው። የታረደው በግ ፍጡር ነው አይደል? የታረደው ምንድነው? የታረደው በግ ብለው አይደል ያሉት?
ቆይ የታረደው በግ እኮ አይደል? እሱ እኮ የዮሐንስ ወንጌል ምዕራፍ 1 ምንድን ነው ቁጥር 29 የታረደው? ላይ ምን ይላል? ኖ ኖ የዮሐንስ ወንጌል አይደለም። ምዕራፍ 1 ቁጥር 29 ላይ ምን ይላል? የዓለሙን ሁሉ ኃጢአት የሚያስወግድ የማበግ ይላል። የእግዚአብሔር በግ ይላል አይደል? የአምላክ በግ ይላል አይደለ? የእግዚአብሔር በግ ማለት ምን ማለት ነው? የአምላክ በግ ይላል። አምላክና በግ የተለያዩ ማለት ነው። አየህ፣ በጉ የአምላክ በግ ነው እንጂ አምላክ አይደለም። በግ ማለት ይለያያል። አንተ ያልከው የአምላክ በግ ነው የሚለው እንግሊዝኛውን አሳየው፣ ግሪከኛውን አሳየው፣ ብራይስቱን አሳየው ከፈለግ። ቴዎስ ነው የሚለው የቴዎስ በግ ነው እኮ የአምላክ በግ ሌላ ነው። ስለዚህ የአምላክ በግ ከተባለ አምላክ የተባለው ማን ነው? እግዚአብሔር አብ ነው። ኦኬ፣ በግ የተባለውስ ወልድ የታረደው ነው አይደል? የታረደው ነው። አዎ። ስለዚህ የሚታረደው ደግሞ ምንድነው? የታረደው ሰው ነው ወይስ አምላክ ነው የታረደው? አምላክ ነው። ይሄማ ግልጽ እኮ ነው። የታረደው እኮ ነው የምልህ እኮ የታረደው እኮ ነው። የታረደው አምላካችን። ልክ ነህ። አምላክ ነው የታረደው። ያ ፈጣሪ መለኮት ይታረዳል እንዴ? አይ ሳይሆን በተዋህዶ እኮ በምንም ይሁን ግን የታረደው ምንድን ነው? መለኮት ነው የታረደው? ሰውነት ነው የታረደው? ግን የታረደው ምንድን ነው? የታረደው ምንድን ነው? በግ የተባለው ስለታረደ ነው አይደል? የፍጡር ደም ፈሶ ስርየት የለም። እሱ በኋላ ስትገረፍ ታወራዋለህ። እሱ አይደለም አሁን ፖይንታችን። ራዕየ ዮሐንስ ምዕራፍ 5 ቁጥር 13 ላይ ክብርና ምስጋና በዙፋኑ ላይ ለተቀመጠው እና ለበጉ ይሁን ሲሉ ለማና ያቀረቡት ለአንድ አምላክና ለዛ ለአንድ አምላክ በግ የታረደው በግ የተባለው ማለት የታረደው በግ ማለት አንድ አምላክ ብቻ የሚል አምጣልኝ። አንድ አምላክ ብቻ አብ አለ የሚል አምጣልኝ። አንድ አምላክ ብቻ አብ አለ፣ ወልድና መንፈስ ቅዱስ አምላክ አይደሉም የሚል ጥቅስ አምጣልኝ። አንድ አምላክ አብ የሚል ጥቅስ አመጣልሃለሁ። አንድ አምላክ አብ ነው የሚል። እሺ፣ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለን እናውቃለን ይልና ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ይላል። ይሄው ከላይ ሲነሳ ስለምንድን ነው የሚናገረው? ስለምንም ይሁን ብቻ አምጣ ያልከኝን አምጥቻለሁ። ከጣዖታት አንፃር ነው የተነገረው። ምንም ይሁን ግን አምጥቻለሁ ወይስ አላመጣሁም? ችግር የለውም እሱን ችግር የለውም። አንድ አምላክ አብ የሚል አምጥቻለሁ ወይስ አላመጣሁም? አግኝቻለሁ። አምጥቻለሁ አላመጣሁም? አላመጣህም። አንድ አምላክ አብ የሚል አላመጣሁም ወይስ አንድ አምላክ አብ የሚል አምጣ አልከኝ። አምጥቻለሁ ወይስ አላመጣሁም? ቃሉን አምጣ እኮ አይደለም የተባባልነው። ወልድንና መንፈስ ቅዱስን ኤክስክሉድ አድርጎ ቃል አምጣ ነበር የተባለው። የምር ይሄን የመሰለ ባህሪ ይዘህ አትፈርፍርት ያማቱን እንዴ። መጀመሪያ ምን አልከኝ? አንድ አምላክ አብ የሚል አለ ወይ አልከኝ። አዎ አልኩ። አምጣ አልከኝ። ልክ ሳመጣልህ ደግሞ ፍርት ያመሆነ ደግሞ ወደ ሌላ ነገር ሄድክ ማለት ነው አይደለም እንጂ በጣም ተመችቶኛል። በቃ እሺ፣ ያልኩህን አልሰማህም። ጥሩ ጸባይ ነው ያለው። እሺ፣ ቀጥል። በቃ ከይወርክ ግን ያልኩህን ጥሩ ጸባይ ያለ ደርባባ ነህ። ቀበኛም ቃተኛም ሞገደኛም አይደለህም። ለዛ ነው። አመሰግናለሁ። ኧረ ተውኝ በቃ። እሺ፣ አመሰግናለሁ። ስለ በቃ ላስት ቻንስ አላገኘው። በቃ አሁን በአጭሩ ምንድን ነው በቃ ለይች ሰጠው፣ ችግር የለም ለይች ሰጠው። በቃ ከዚህ በኋላ በቀጣይ መደቻ ወራስ ኡስታዝ ከተለ ይቼ በቃ አመሰግናለሁ። እሺ፣ አመሰግናለሁ። አመሰግናለሁ። እሺ፣ ተነጋገሩና ማለትኛ በጣም እንትን ሲለው ነበረ። ተነጋገሩ ከይች ጋር እሱ ይቀጥል። በቃ እሺ፣ እቺ አንዴ ላስቸገረ እባክህ ኦንሊ ተነጋገሩ፣ ችግር የለም ይነጋገሩ። እቺን እያስፈቀድኩት ነው። እሺ፣ ኤችአር ለማለት ያ ተብሏል። ማን ይሁን ተመካከሩ ሶስታችሁ። ኦንሊ ሚኩ ከምሳሳት ጀምሮ የነበርኩ። እሺ፣ አሌፊያ ጊዜ ስተው በቃ አንተ ቢያንስ አውርታል። እሺ፣ ኦንሊ ያውራ በቃ። እሺ፣ በቃ እኔ እንደው በቃ አሁን ልውጣና ሌላ ቀንም እመጣለሁ። ችግር የለውም። ኖ ተቀመጥ፣ ችግር የለውም። ታወራለህ በቃ ኦንሊ ቀጥል። ይብሪ የቀደም ማርቆስ 12 ከፍተህ እንትን ስትል ነበርና እሱ ላይ እንደ ላር እርማት ጊሚዲስ ዋን ኦኬ፣ ምንድነው እርማት የምትሰጠው ንገረኝ እስቲ። ኖ ከኢብራሂም ጋር ላውራ እንዴ እኮ ችግር የለውም። ማለት ኢብራሂም ማለት እኔና እሱ አንድ ነን፣ በአካል ሁለት ነን፣ በኤሰንስ ደግሞ አንድ ነን። ራሱ እኔን ያየ ኤብሮን አይቷል። እኔን የሚሰማ ደግሞ የኢብራሂምን ይሰማል ማለት ነው። እሺ፣ እንትን በለው ማለት ነው። እንትን በለው ችግር የለውም። ማርቆስ 11 12 ክፈትልኝ። ቅድም ሲያነብ የነበሩ እሺ፣ ያው ይከፈል። ሀሳብን ቀጥል። እስከዛ ኡስታዝ እያወራህ ነው። ያውቀዋል፣ በቃሉ ያውቀዋል። አታስብ። እሺ፣
ቆይ አይ እንትን ብዬ ነው ይቅርታ ከትልቅ ይቅርታ ጋር ናናቲ ማረለታ ምናምን የምትባል ልጅ በሜሴንጀር ላይ ነይ እስቲ ሜሴንጀር ላይ ነይ ናናቲ ሜሴንጀር ላይ ነይ ልክ ይሄኛውን ስም ወይድ አቃቢ እስላም የሚለውን ጽፈሽ ሜሴንጀር ላይ ነይ ፌስቡክ ሜሴንጀር ላይ ነገሯት አድሚኖች በውስጥ መስመርም ቢሆን ነገሯት እሺ ቀጥል እሺ ማርቆስ 11:12ን ክርስቶስ አያውቅም ስትል ነበር ቅድም ሰምቼ ነበር አያውቅም እስቲ ማቴዎስ 21ን ትከፍትልኛል አንዴ ያስቸገረ ኦኬ ከፈተለት ማቴዎስ 21 ከቁጥር 18 ኦኬ ይሄው ራሱ ነው እንደዚያው ጋር ነው የማቴዎስ ያው እዚህ ጋር ጅብሪል አንዴ ሙሉን ትከፍትልኛል ያው ነው ከፍቶላል እኮ ሁሉ በማለዳም ወደ ከተማው ሲመለስ ተራበ በመንገድም አጠገብ ለጋጠለለ በመንገድም አጠገብ በለስ አይቶ ወደ እርሷ መጣ ከቅጠል በቀር ብቻ ምንም አላገኘባትም ለዘላለሙ ፍሬ ካንቺ አይብላ አላት በለሲቱም ያን ጊዜ እሺ ደቀ መዛሙርትም ይህን አይተው በለሲቱ ያን ጊዜ እንዲደረቀች ብሎ ተደነቋል ያ ቀጥል ውረድ ቁጥር ስንት ድረስ ነው የምፈልገው ብራዘር ሂድ 21 ድረስ ሂድ አይ ዝም ብሎ ነው እባክህ ሌላ ሰው ቀይር ኢብራሂም ኖ ወዲ ኖ ዝም ብሎ ነው ሌላ ሰው ቀይር የሚያውቅ ሰው እንትን በል ስለምን እያወራ እንደሆነ ልንገርህ ስለምን እያወራ እንደሆነ አንተ ኢየሱስ አያውቅም ማለት አይደል ኖ አይ እንትንን አየሁትና ዝም ብሎ መጽሐፍ ቅዱስን ሙሉን አንብቡት ምናምን ሰዎች ለማዛግ ነው የሚመጡት ትሰማኛለህ አንዴ ወዲ በቃ ይሄንን ጥቅስና አንብበል ከዚህ በኋላ ያልቃል ይሄንን እሱ ጋር ይስ በቃ እሱን አንብበው አሁን እሱ ኢየሱስ መለሰው አላችሁ ተላላችኋል ሐሳብን ተደረገ ወዲ ለምን ትገባለህ አንዴ እያነበበ አይደል እንዴ እሺ አትቆጣሽ እሺ ያው ሚት አደርጋለሁ ሶሪ ይቅርታ ስምህም ተቀይሯል እሺ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ እንደሆነባት ብቻ ታደርጉም ነገር አታደርጉም ነገር ግን ይህን ተራራ እንኳን ተነቅለ ወደ ባህር ተወርወር ብትሉት ይሆናል አላችሁ ያው ቀጥል በምን አለ በበለሲቱ ምን አለ እንደሆነ ብቻ ስለምን እያወራ እንደሆነ ገብቷል አረ ወገቤ ያደረቀበት ምክንያት በለሲቱ የተረገማትና ደረቀች እስቲ አስረዳኝ የደረቀበትን ምክንያት ነው የሚል እስቲ አስረዳኝ እዚህ ላይ ወዲ ታዲያ ዛጋው የተደነቁ ስለ እምነት እያወራ ነው ኢየሱስ ክርስቶስ እኮ ኢየሱስም በእምነት ነው ያንን ያደረገው ነው በሌላ ነገር አይደለም አሁን ጥያቄ እኮ የሚነሳው በለሲቱ መጀመሪያ ፍሬ ይኑርባት አይኑርባት ያውቃል ወይስ አያውቅም ነው ፖይንቱ ምናልባት እናንተ እያለ የነገራቸው እንዴት ነው ለበለሲቱ ታምር ስለ ታምር ነው እያልክ የምታወራው እኮ በለሲቱ መድረቋን ሲገርማቸው አይደለ በእምነት ከሆነ አይደለም ይሄንን ተራራ ራሱ ሂድ ብትሉት ይሄዳል ብሎ ያለው እንደዛ አይደል እንዴ ግን የኢብራሂም ጥያቄ እሱ አልነበረም አንተም ራሱ ጋር አልገባም ማለት ነው አይደለም እንዴ ካልክ እኮ ችግር የለውም አንተ ከገባ ይበቃናል ችግር የለውም በቃ እኔ ደግሞ እምነቴ ስለሆነ አውቀዋለሁ ስለ እምነት እያወራ እንደሆነ እውቀት ገንፍሏል ራሱ በጣም እንትን ነው ስለዚህ ችግር የለውም በቃ ሌላ ሰው ቀይር አልችልም አንተ ተቀመጠሽ ኤች ቀጥል እንዴ ምን ሆነ ነው ኤች አለ ስርዓት የላችሁም ስቶር እሺ ይቅርታ በቃ ኢብራሂም ቀጥል ኤች ቀጥል እሺ መንገድ ላይም ስለሆንኩ ትንሽ ነው የማወራችሁ ግን ማታም ገባለሁ በደንብ ቅድም ስለ ኢየሱስ አምላክነት ጠይቅ ነበር መሰላል ኢሳይያስ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ማውጣት ከቻልክ እሱን አንድ አንብብልኝ ብሮ ኦኬ ትንቢተ ኢሳይያስ 44 ላይ 44 6
ኦኬ እሺ። የእስራኤል ንጉሥ እግዚአብሔር የሚቤዥ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከእኔም ሌላ አምላክ የለም ማለት ነው። እሺ ሰው ፊተኛና ኋለኛ ነኝ ብሎ መናገር የሚችል አምላክ ብቻ ነው አይደል? ከኡስታዝ ጋር ፕሮቶስና አስካቶስ የሚለው ቃል በዕብራይስጡ ምን ተብሎ የቀረበው? ዕብራይስጡን አለ አልፋና ኦኬ ዕብራይስጡን እንደነ በግሪኩ አልፋ ምንድነው? አልፋና ኦሜጋ ማለት ነው። ዕብራይስጡን አይደል ነው ወርዱ። ኦኬ ጥሩ። ምንድነው የፈለከው እዚህ ጋር እኮ ፊተኛና ኋለኛ ነኝ ብሎ መናገር የሚችል ከአምላክ ውጭ አለ ወይ? እዛ ጋር የለም ራሱ ማለት ነው። ኢየሱስ ምናልባት ፊተኛ ነኝና ኋለኛ ነኝ ብሎ ራእይ 1:18 ላይ የተናገረው ጋር ተያይዘው ነው። ያ ቢኮዝ ፊተኛና ኋለኛ ነኝ ብሎ ተናግሯል ለግጥ ኢየሱስ። ፊተኛና ኋለኛ ለሚለው ቃል የተጠቀመው ምንድነው? የተጠቀመው ኢየሱስ ፊተኛና ኋለኛ የሚለውን ቃል ኢየሱስ የተጠቀመው ለምንድን ነው? ቢኮዝ አስካቶስ የሚለውን ስለሆነ ነው ማለት ፊተኛና ኋለኛ። ስለዚህ ቆላሲስ ምዕራፍ 1 ቁጥር 18 ላይ እርሱ ፊተኛ ነው የሙታን ፊተኛ ነው ይላል። ፊተኛው ቃል ለሚለው ቃል ምንድነው የተጠቀመው? የሙታን በኩር ነው ፊተኛ ነው የሚለው። በኩር ወይም ደግሞ ፕሮቶቶስ አይደል? በኩር ማለት መጀመሪያ ማለት ነው አይደል? ፊተኛ ማለት ነው። ፊተኛ ለሚለው ቃል የተጠቀመው ምንድነው? ቆላሲስ 1:18 ላይ አማርኛውን ነው ወይስ ዕብራይስጡን ነው የፈለከው? ዕብራይስጡ አይደለም ግሪክ ነው እንጂ ግሪኩ በግሪክ ነው የጻፈው። ፕሮቶስ ነው ያዘው። አሳይመንት ያዘው። ቆላሲስ ምዕራፍ 1 ቁጥር 18 ላይ ኢየሱስ የሙታን ፊተኛ ነው ለሚለው ቃል የገባው ፕሮቶስ የሚለው ቃል ነው የገባው። ተመልከት፣ ልክ እንደ ራዕይ ዮሐንስ 1:18 ላይ። ከዛ ደግሞ በአንደኛ ቆሮንቶስ 15:45 ላይ ደግሞ ኢየሱስ ኋለኛው አዳም ተብሏል። ኋለኛው ለመባል ደግሞ ስካቶስ ነው። ኢየሱስ እኔ ፊተኛና ኋለኛ ነኝ ብሎ ያስቀመጠው ከሙታን መነሳት ጋር ተያይዞ ነው። ራዕይ 2:8 ላይ ሞቶ የነበረውና ሕያው የሆነው ፊተኛና ኋለኛ፣ ኢየሱስ ፊተኛና ኋለኛ የነበረው ሞቶ ሲነሳ ነው ብሎ ነው ያስቀመጠው። ራዕይ 2:8 ላይ ሞቶ የነበረውና የተነሳው ፊተኛና ኋለኛ አለ። ኢየሱስ ከሞት ሲነሳ ፊተኛና ኋለኛ ሆነ። ምን ሆነ? የሙታን ፊተኛ ሆነ። እንደገና ደግሞ ኋለኛው አዳም ሆነ። ስለዚህ ፊተኛና ኋለኛ ማለት ሴማቲክ ሬንጅ ሆኖ አንጻራዊ ቃል ሆኖ የመጣ ነው። ፊተኛና ኋለኛ የተባሉ ፍጡራን አሉ ወይ ነው ጥያቄው። አዎ አሉ። ማቴዎስ ወንጌል ምዕራፍ 19 ቁጥር 30 ላይ ታገኛለህ። ብዙዎች ፊተኞችም ኋለኞችም ይሆናሉ አለ። ፊተኞችም ኋለኞችም ይሆናሉ አለ። ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ አለ። ፊተኞች ለሚለው ቃል እና ኋለኞች ለሚለው ቃል የገባው ቃል ተመሳሳይ ነው። ኤስካቲዮ ነው የሚለው አንደኛው ደግሞ ምንድነው የሚለው ፕሮቶዮ ነው የሚለው። ልክ የፕሮቶስና የኤስካቶስ ብዙ ቁጥር ሆኖ ማለት ነው። ፍጡራን ፊተኛም ኋለኛም ሊባሉ ይችላሉ። ኢየሱስ ግን ራዕይ ዮሐንስ 1:18 ላይ እየተናገረ ያለው በአንጻራዊ ደረጃ ከሞት መነሳት ጋር አያይዞ ነው። ራዕይ 1:18 ላይ ስትመለከቱ 17:18 ላይ እንዲህም አለኝ አትፍራ፣ ፊተኛውና ኋለኛው ሕያውም ነኝ ሞቼም ነበርኩ አለ። ስለዚህ ሞቶ ከመነሳት ጋር የተያያዘ ነው የተሰጠው ማዕረግ እንጂ እዛ ኢሳይያስ 44 ቁጥር 5 እና 6 ላይ ካለው ጋር የሚነጻጸርም የሚወዳደርም አይደለም ማለት። ምክንያቱም ኢየሱስ ልደት አለው። አይተህ ከሆነ መነሻ አለው፣ ጅማሮ አለው፣ ልደት ጌኔሲስ አለው። ያንን የቱ ጋር ነው የምታገኘው? ጌኔሲስ እንዳለው ማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ የክርስቶስ ልደት ይላል። መነሻ አለው። በሞት ደግሞ መጠቃለያ ያለው ራሱ ሲሞት ራሱ መጨረሻ ወደዋል ማለት ነው። ስለዚህ ፊተኛም ኋለኛም አይደለም። ናይዘ ቢጊኒንግ ኖር ኢንድ የሚለውን ቃል የሚጠቀመው አልፋና ኦሜጋ የሚለውን ቃል የሚጠቀመው ለአብ ብቻ ነው። አልፋና ኦሜጋ የሚል ካለ አሁንም ያስማማናል። አልፋና ኦሜጋ የሚል ቃል አታገኝም። ራዕይ 22 ላይ አለ። ለምሳሌ ስለ አብ ነው የሚያወራው እሱ ነው። ስለ አብ ነው የሚያወራው። አይ ስለ አብ ነው የሚያወራው። መላኩ ነው የሚመጣው። አብም ይመጣል ይላል ባይብል። ዳንኤል 7 ላይ የሚመጣው ግን ሊትራሊ ኢየሱስ ክርስቶስ ነው። አብ ነው ይላል። አባ ጊዮርጊስ ዘጋስጫ አብ ነው፣ አብ ሊፈርድ ይመጣል ይላል። ራዕይን ይዞ ያው አንተ ያዝከውን ጥቅስ ይዞ አባ ጊዮርጊስ ዘጋስጫ በመጽሐፈ ሚስጥር ላይ መጽሐፈ ሚስጥር ስንት ላይ? ኦኬ ላውጣለህ። ቆይ አንዴ ፊተኛና ኋለኛ መጽሐፈ ሚስጥር ምዕራፍ 10 ቁጥር 17 ላይ እምነስ ይላል። እምነስ ይሄሎ ምጽአተ አብ ዘይቤሎ ዘአምን በገጸ ሰብ አምኖ በገጸ አውዬ ወዘልክ በገጸ ሰብ እክዶ በገጸ አውዬ ይላል። ትርጉሙ ያ መምጣት ባይኖር ኖሮ በሰው ፊት ያመነብኝ እኔ በአባቴ ፊት አምነዋለሁ፣ በሰው ፊት የካደኝ በአባቴ ፊት እክደዋለሁ ባላለ ነበር እያለ ይናገራል። ከዛ ይቀጥልና ይላል ወአነ እብለኩሙ ምስቴ ቦቱ በቃለ መጽሐፍት የነገረው በእንተ ይመጽአብ አለ። እኔ ግን ከመጽሐፍ ስለ አብ አለመምጣት የሚናገር ካለ በሽንገላ ቃል ስለምን አሰናከለኝ አለ እያለ ይቀጥልና ከዛ በኋላ ራዕይ ዮሐንስ ላይ
የመጽሐፈ ቀለም መጽሐፈ ጥራልኝ የራይ መጽሐፍ ምንድን ነው ስሙ? አንድ ስም አለው እና በዛ መጽሐፍ ላይ እንዲህ ተብሎ ተነግሯል እያለ ይናገር። አቡ ቀለመሲስ በአቡ ቀለመሲስ ውስጥ ይመጣል ተብሎ የተባለው አብ ተብሏል አለ። ስለ አብ መምጣት የማይናገር ከሆነ ለምንድን ነው? አዎ እዚህ ጋር ይኸውልህ ምን አለ መሰለህ፣ ወይ ላገኘ ላውጣልህ አንዴ ላውጣልህ። እሺ ምን አለ መሰለህ አሁንም አባ ጊዮርጊስ ዘጋስጫ ምዕራፍ 10 ቁጥር 6 ላይ ዳዊት እግዚአብሔር ገሃደ ይመጽእ አብ ዘበንቲው ይቤ በእንተ አብ አለ። ዳዊት እግዚአብሔር በግልጽ ይመጣል ብለው ስለ አብ ተናገረ አለ። ይመጣል አለ ለፍርድ መዝሙረ ዳዊት ምዕራፍ 50 ቁጥር 2 ላይ ያለውን ጠቅሶ ማለት ነው። ከዛ ካለ በኋላ ቆይ አንድ ይችኛውን የራእይዋን አንድ ጊዜ ላንብብና እኔም እወጣለሁ። አልቆይም። የራእይዋን እንዴ ለውጣት ፍርዱን ሁሉ ለወልድ እንደሰጠው ታምናለህ አይደል? እሱ ሌላ አርዕስት ነው ራሱ። ፍርዱን ሰጠው ማለት ምንድነው? ግን አሁን ጥያቄው ራእይ ዮሐንስ ላይ ያለ የነበረ የሚመጣ የተባለው አብ ነው ብሎ ነው ያስቀምጠው አባ ጊዮርጊስ ዘጋስጫ። እንዲሁም ግራማቲካሊ ስትመለከተው እንደዛ ነው። ያለ የነበረው የሚመጣው ነው አልፋና ኦሜጋ እኔ ነኝ ብሎ ያለው ራእይ 1:4 ላይ ያለ ምን አልከኝ? ትርጓሜው ግን ሁለቱንም ያስቀምጣቸዋል፣ አብንም ወልድንም። ማን ነው ያስቀምጠው? አይ ትርጓሜያችን የአንድምታ ትርጓሜ አንድምታማ ቄሶች እንትን የጎንደርና የጎጃም ሊቃውንት እኮ ናቸው የጻፉት 15ኛው ክፍለ ዘመን ላይ 16ኛው ክፍለ ዘመን ላይ። አንደኛ ሁለተኛ አንድም እየዳ አይስማሙም። ራሱ ከ9 እስከ 19 ይሄዳሉ። አንዳንዴ ምን እያሉ አንድም እያሉ አንደኛው ትርጓሜ ከአንደኛው ትርጓሜ ጋር ወጥነት የለውም። አንድ ያዘልኝ። ሁለተኛ ነገር ደግሞ አንድምታውን ሲተረጉሙ ተርጓሚዎቹ ሊቃውንቶቹ ከየት አመጡት? መንፈስ ቅዱስ ተገልጾላቸው አይደለም። የሬቪሌሽን ጉዳይ አይደለም። ራሱ የስተዲ ጉዳይ ነው እኮ አንድምታ ሊሆን አይችልም። ራሱ ዲቫይን ሬቪሌሽን ሆኖ ከመለኮታዊ ዓለም መጥቶ የትርጉሙን ነገር መንፈስ ቅዱስ ገልጾላቸው ቢሆን ኖሮ ያስማማናል። እርስ በርስ የሚጋጭ ሀሳብ ነው ያላቸው። ስለዚህ ዋናው ነገር የምንነሳው ራእይ 1:4 ላይ ስትመለከተው ያለ የነበረ የሚመጣ የተባለው ከበጉ ወይም ከክርስቶስ ግራማቲካሊ ተለይቷል ማለት። ያለ የነበረ የሚመጣ የተባለው ማን ነው? ራእይ 1:4 ላይ ሁለቱም ለአብም ወልድም ያለ ሲል አብን ያመለክታል ይላሉ። የሚመጣው ሲል ደግሞ ወልድንም አብንም ያመለክታል አይደለም። ሰላምና ጸጋ ከሶስት አካላቶች እንደሚሆን እዛ ጋር ይናገራል። ካለ ከነበረው ከሚመጣው አንድ አፖ፣ ሁለተኛ ነገር ደግሞ በዙፋኑ ላይ ካሉት ከሰባቱ መናፍስት ሁለት፣ እንደገና ደግሞ ከታመነው ምስክር ከኢየሱስ ክርስቶስ ይላል። ሶስት አካላት ተገልጸዋል። ማን ናቸው የተገለጹት? አብ፣ ወልድ፣ መንፈስ ቅዱስ ነው አይደለም። ሰባቱ መናፍስት ማን ናቸው? አሁንም ያው በትርጓሜ ነው የሚሄደው። መንፈስ ቅዱስ ተብሎ ነው የተረጎመው። ሰባቱ መናፍስት በዙፋኑ ፊት ያሉት ራእይ 4:6 እና ራእይ 8:2 ላይ ሰባቱ መላእክት ናቸው እንጂ። አዎ። ስለዚህ አሁን ምንድነው ምስጋና ከማን ነው የሚመጣው? አፖ ካይ ይላል ራሱ። ካይ አፖ ይላል ራሱ። ከሚል ነገር አለ። ለምሳሌ ሮሜ 1:1 ገላትያ 1:1 ላይ ስትመለከተው ምንድነው የሚለው? ሰላምና ጸጋ ከእግዚአብሔር ከአባታችን ከጌታም ከክርስቶስ ይላል። እግዚአብሔር አባታችን የሚለው አብን ነው። ከዛ ከጌታም ክርስቶስ የሚለው ወልድ ነው። ልክ እንደዛው ራእይ 1:4 ላይ ምንድነው የሚለው? ካለ ከነበረው ከሚመጣው አንድ፣ ሁለተኛ ከሰባቱ መናፍስት ሁለት፣ ሶስተኛው ደግሞ ከታመነው ምስክር ከኢየሱስ አለ። ከሶስት አካላት ሰላምና ጸጋ ይመጣል። አሁን ጥያቄ የሚነሳው ራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ አልፋና ኦሜጋ ያለው እከሌ ነው ብሎ ነገረን። ዮሐንስ ምን አለን? ያለ የነበረ የሚመጣው ራእይ 1:4 ላይ ያለው ሁሉንም የሚገዛ ጌታ አምላክ፣ ራእይ 21:22 ላይ ያለው ከበጉ የተለየው ሁሉንም የሚገዛ ጌታ አምላክና በጉ መቅደስ ናቸው በማለት ሁሉንም የሚገዛ ጌታ አምላክ የተባለው ከወልድ እና በሚልና ናቸው በሚል ተነጥሎ ቁጭ ብሏል። ኮፕላቲቭ ቨርብ ይጠቀማል። ከዛ በኋላ ምን አለ? ያለ የነበረ የሚመጣ ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ ይላል። ስለዚህ ያለ የነበረ የሚመጣው ማን ነው ስንል ራእይ 1:4 ላይ አብን ነው። ራእይ 4:8 ላይ ደግሞ ያለ የነበረ የሚመጣ በዙፋን ላይ የተቀመጠው ነው ካለም በኋላ ራእይ 5:7 ላይ ደግሞ በጉ በዙፋን ላይ ከተቀመጠው ካለ ከነበረው ከሚመጣው መጽሐፉን ወሰደ ይላል። ስለዚህ ራእይ 1:8 ላይ አልፋና ኦሜጋ እኔ ነኝ ያለው ያለ የነበረ የሚመጣው ነው ብሎ ነው ያስቀመጠው። ኤብሮ መቀጠል ትችላለህ። እሺ አመሰግናለሁ። እሺ ለነበረን ቆይታ። እሺ ቴንክ ዩ። አካውንቱ ይቀመጥ አይደለ? ችግር የለውም። ትቼው መውጣት ትችላለህ። እሺ እና አይች አሁን አንደኛ አያሳይም። አሁን እስቲ ሌላ ወይ ጥቅስ ካለ ወይ ደግሞ እንዴት ያሳያል ብዬ አምናለሁ። ፐርሰናሊ ግን ያው አከብራለሁ ሀሳባቸውን፣ ግን እኔ ፐርሰናሊ አለው ብዬ አምናለሁ። ምክንያቱም
ያለውና የነበረው ተብሎ የመጣው ከሞት አንጻር ብቻ አይደለም። ጀነራሊ እየጠቀሰ ያለው በፊት ከመኖርና ካለመኖር ጋር ያለው ሲል በፊት ከመኖር ጋር እግዚአብሔር የነገስታት ንጉስ ነው። እግዚአብሔር የነገስታት ንጉስ ነው። ያው ከእግዚአብሔር ውጪ የነገስታት ንጉስ አለ? ምን አልከኝ? ከእግዚአብሔር ውጪ የነገስታት ንጉስ አለ? አይ በቃ ለእግዚአብሔር ነው የሚባለው ወይም ለጌታ ለኢየሱስ ክርስቶስ። ትንቢተ ሕዝቅኤል ምዕራፍ 26 ቁጥር 7 ላይ ነው። እስቲ አንዴ እሺ አውጣው። አንዴ ላውጣለሽ። ትንቢተ ሕዝቅኤል እሺ፣ ያው ምዕራፍ 26 ቁጥር 7 ላይ ጌታ እግዚአብሔር እንዲህ ይላልና እነሆ ከሰሜን የነገስታት ንጉስ የባቢሎን ንጉስ ይላል። የከበረ ከፍጥረታት ሁሉ በላይ ከፍ ያለ ነበረ። እሱም አዳምንና ሔዋንን መመልከት እንችላለን። ከዛ በኋላ ግን ክብር ጎድሎት ከገነት ከተባረረ ከተሰደደ በኋላ ግን መሬት ላይ በምድር ላይ ክብር የጎደለው ዝቅ ያለ የሞት የገባበት ከእግዚአብሔር የራቀ ከእግዚአብሔር የተለየ ሞት በስጋው ተረድቻለሁ። አሁን ምን መሰለህ ላብራራ። እሱን ተረድተናል። አሁን ሿሚ ማን ነው? ተሿሚ ማን ነው? ላብራራ። እሱ ማን ነው? ሿሚ ማን ነው? ተሿሚ እመልስልህ። ችግር የለም። ወዴት እንሄድም? እመልስልሃለሁ። አንድ ደቂቃ ልስጥ ለማብራራት። ዘጠኛ እሺ፣ አንድ ደቂቃ ሰጥቻለሁ። አብራራ ጣልቃ ከምገባብኝ። እሺ፣ ቴንኪው፣ አመሰግናለሁ። እግዚአብሔር ይስጥልኝ። ጌታችን ኢየሱስ ክርስቶስ ነው ይሄ ትንቢት የተነገረለት ብያለሁ። ጌታችን ኢየሱስ ክርስቶስ ደግሞ ሰው ብቻ አይደለም፣ ፍጹም አምላክ ነው። ስለዚህ ተሾመ የተባለው እዚህ ጋር በዕብራውያን መልእክት ላይ የተጻፈው ዳዊት ቀድሞ የተናገረለት የሰው ውድቀትን ነበረ፣ የሰው ውድቀት ነበረ። ጌታችን ኢየሱስ ክርስቶስ ደግሞ የሰው ውድቀትን ለማክበር የእኛን ስጋ በቅድስት ድንግል ማርያም እንደለበሰ በቅድስት ድንግል ማርያም እንደተዋሃደ የእኛን ስጋ እንመለከታለን። ስለዚህ የሰው ልጅ አከበረው ማለት ከዚህ አንጻር ይነገራል ማለት ነው። ምክንያቱም ዕብራውያን አንዳንድም ላይ ለዘላለም የሆነን መስዋዕት አድርጎ በአባቱም ቀኝ ተቀመጠ ይላል። ስለዚህ የሰው ልጅን በጣም ከፍ እንዳደረገው እንዳከበረው ፍጥረታትን ሁሉ እንዳስገዛለት የሰው ልጅ ስጋ መዋቲ የነበረው ኢመዋቲ ሞት የሚሰለጥንበት የነበረው የማይሰለጥንበት ዘላለማዊ እንዲሆን አድርጎታል ማለት ነው። ስለዚህ አከበረው ማለት ከዚህ አንጻር ነው እንጂ ኢየሱስ ክርስቶስ ፍጡር አይደለም። እሺ፣ ሿሚው ማን ነው? አፖስቶሊክ አብራርቼልሃለሁ እኮ ወልድ ኢየሱስ ክርስቶስ ራሱ ወልድ ተሿሚው የኛ ስጋ አዳማዊ ማንነታችን ተሾሟል ማለት ነው። ኦኬ፣ አንተ ነህ የተሾምከው። እዚህ ጋር ስለማን ነው? ስለ አንተና ስለ ኢየሱስ ነው የሚያወራው? አላልኩም እኮ እንደዛ መች አልኩኝ። የኛ ስጋ ክርስቶስ ሲለብሰው አክብሮታል፣ ከብሯል፣ ከፍ ብሏል። ኦኬ፣ ከፍ ብሏል እያልኩ ነው። ገብቶሃል? እያልከኝ ያለከው የሾመው የኢየሱስ ክርስቶስ አምላክ ነው፣ የተሾመው ደግሞ ስጋው ነው። ይሄን ነው እያልከኝ ያለከው? አላልኩም። ያላልኩትን ሚስ አንደርስታንድ አታርገኝ። ኢየሱስ ክርስቶስ ሰው ቃል በቃል ሿሚው ማን? እሺ፣ ልጠይቅህ እስኪ ካወቅክ ስለ ትሪኒቲ ማለት ነው። ኢየሱስ ክርስቶስ ኢየሱስ ክርስቶስ ሰው ከመሆኑ በፊት ወልድ ነው አይደለም? ነው መልስልኝ። ወልድ ነው አይደል? ኦኬ፣ ወልድ ከሆነ ስለዚህ የሰውን ስጋ ያከበረው ራሱ በተዋህዶ ነው ማለት ነው። በዚህ ትስማማለህ? እኮ ገብቶኛል እኮ እኔ አሁን ሐሳብን እኮ ተረድቻለሁ። እኔ እያልኩ ያለሁት ሿሚው ማን ነው? ሿሚው እኮ ወልድ ኢየሱስ ክርስቶስ ራሱ ወልድ በቃ ሿሚው ወልድ ኢየሱስ ክርስቶስ። ተሾሚውስ ኢብሮ መጣ። ከኢብሮ ጋር የቀደሙን እንቀጥል ባይዘው ኖ ይሄን ጨርሰን ነው የምቀጥለው ከሱ ጋር። ተሿሚው ማን ነው እኮ? የኛ ስጋ ከበረ፣ ከፍ አለ፣ ዲግሪው አደገ። ገብቷል? ቀደም እንደነገርኩ ተሿሚው ያንተ ስጋ ነው ለዘላለም የሆነ ተሿሚው ያንተ ስጋ ነው በአባቱም ቀኝ ተቀመጠ። ተሿሚው ያንተ ስጋ ነው ወይ? አዳም ማንነት እኮ ከብሯል እኮ። ኢየሱስ ክርስቶስ እኮ የኛን ስጋ ነው የለበሰው። ማንነት እኮ ከብሯል እኮ። ኢየሱስ ክርስቶስ እኮ የኛን ስጋ ነው የለበሰው። ኧረ ሚውታ አንተ አርጉ በእናታችሁ። ከይቅርታ ጋር ስማ፣ ማን ነው የሚለው ጥያቄ ምንን ታሳቢና ዋቢ አድርጎ ነው የሚመጣው? አንተ አሁን ማን ነህ?
አፖስቶሊክ ሰው ነኝ። እኔማ ሰው ነኝ። እሺ ምንድን ነሽ? ሰው ነኝ አልኩህ እኮ እኔ። ግን ለኢየሱስ ስትናገር ግን ሰው ብቻ አትልም። እኔ ሰው ነኝ። ሰው ነኝ። ማንነትክማ ሰው አይደለም። እሺ አፖስትል አልኩህ እኔ ራሴ ማንነት። አፖስትል ኩን እዚህ ጋር የተሾመው ማን ነው? የተሾመው አዳማዊ ማንነት ነው። ተሾመው አዳማዊ ማንነት የተባለው ራሱ ማን ነው? ምክንያቱም ዳዊት ራሱ በመዝሙሩ ሰውን ከመላእክት እጅግ ጥቂት አናሳነስከው በማለት የተናገረው መጀመሪያ የሰው ልጅ ከመላእክት ጥቂት አያንስም። እኔ ጠየቅኩ፣ አዳማዊ ማንነት የተባለው ራሱ ማን ነው? እንዴት ያለ ነገር ነው? አዳማዊ ማንነትማ የኛ ነው። ኦኬ እናንተ ናችሁ የተሾማችሁት? ይሞታል እኮ እናንተ ናችሁ የተሾማችሁት። ክርስቶስ የኛን ስጋ ከለበሰ በኋላ እኛን ያንተንም ለብሷል። በማርያም በኩል እኮ እኛን ነው እንትን ያለው። ኦኬ በማርያም በኩል ያንተንም ስጋ ለብሷል ማለት ነው። ማርያም እንትና ኢየሱስ ያንተን አትበለኝ፣ የቅድስት ድንግል ማርያም ስጋ የኛን ስጋ ለበሰ አልከኛ። እንዴ አሁን እንዴት ያለ ነገር ነው? አይ ማርያም የሰው ዘር ነች ነው። አሁን እዚህ ጋር ማርያም የሰው ዘር ስለሆነች ከሷን የተካፈለው ያንን ቅዱስ የኛን ስጋ ለበሰ አትበል፣ የማርያምን ስጋ ለበሰ በለኝ። እዚህ ጋር የማርያምን ስጋ ነው። ማርያም የሰው ዘር ነች። የሰው ዘር ስለሆነች በማርያም በኩል ስለምንጠራ ነው። እሺ ማን ነው የተሾመው? እሺ አሁን በግልጽ ንገረኝ እኮ አዳማዊ ማንነታችን ተሾሟል። እሺ አሁን እንቀጥል ከኢብራሂም ጋር። አዳማዊ ማንነቱ የተባለው ማን ነው? አዳማዊ ማንነት ቅድም አላብራራውልህ እኮ ያ የማን ነው? የማን ነው? አንተ ማንነት አለበይዘው። እሺ አዳማዊ ማንነት አንተ ማለበይዘው ይጃል። ችግር የለውም በቃ ቀጥል ኢብሮ። እኔ አለመረዳት ስለፈለክ ችግር የለውም። ኖ አንተ እያልከኝ ያለከው ቆይ ኢብሮ ላስረዳውማ። ኖ አይደለም እኔ ማብራራልህ። አንተ ያልከው ልድገምልህ። ተረድቼ ቆይ አይደለም እደግመዋለሁ። መደገም አለበት። አሁን አፖስቶሊክ እያለን ያለው ነገር ምንድን ነው? በአዳምና በዮሐን ስህተት ምክንያት ይሄ የከበረው የአዳም ስጋ ወድቆ ነበር። ከዛ ክርስቶስ መጣና ከድንግል ማርያም ተዋህዶ ከድንግል ማርያም ስጋ ጋር ተዋህዶ አዳማዊ ማለት ድንግል ከፍ አደረገ። ተዋህዶ ከድንግል ማርያም ስጋ ጋር ተዋህዶ አዳም ይሄን አይደል ያልከው? አላልኩም። ከድንግል ማርያም ተዋህዶ አዳማዊ ማንነትን ከፍ አደረገው ነው ያለው። ተዋህዶ አይባልም። ከድንግል ማርያም ተዋህዶ አይባልም። እንደዛ ከድንግል ማርያም ስጋ ከድንግል ማርያም ስጋ ነስቶ በሚለው አስተካክል። በቃ እኮ ነስቶ ያው ተዋህዶ እኮ ስለ እንዲህ ይሄን ያወራ እኮ አላወራሁም። እንደሱ አላወራሁም። ከዚህ ተቃራኒ ነው ያወራው። ተሳስቻለሁ እኔ አይና ላብራራ። አይ ሚስ አንደርስታንድ ስላረከኝ ነው እዚህ ጋር ያልኩት ቃል በቃልም ስላላልከው እኮ ተሳስቻለሁ ወይ? ሐሳቡን እኔ ቃል በቃልማ አልደግምም፣ ኮምፒውተር ነኝ እንዴ? ሐሳቡን በለው። እሺ ሐሳቡን በለው። ከዛ ትክክል ሐሳቡ ምን መሰለህ? በአዳምና በዮሐን ምክንያት ይሄ ሰውኛነት የአዳም ዘር ወድቆ ነበር፣ ተረግሞ ነበር። ስለዚህ ኢየሱስ ክርስቶስ ወልድ ማለት ነው መጣና ወደ ምድር ከድንግል ማርያም ስጋን ነስቶ ይሄን የአዳማዊ ማንነትን አከበሩ። ይሄንን ያልከኝ አይደል? ፐርፌክት። አሁን በቃ ጎበዝ። ይሄንን ካልከኝ እኔ የተሾመው ማን ነው የተሾመው ማን ነው ብዬ እየጠየኩ ያለሁት አልመለስክልኝም። በቃ ከብሮ ጋር ተሾሟል አልኩህ እኮ አዳማዊ ማንነት ተሾመው። አስመልሰው ራስህም እኮ መልሰህ እኮ ማን ነው የተሾመው? ወልድ ነው የሰውማው። የተሾመው ደግሞ የኛ አዳማዊ ማንነት ተሾሟል ማለት ነው እኮ። አንተ ተሾሟል ጥቂትም የሚለው ለዛ ነው። ከመላእክት ጥቂት አንተ ተሾሟል። በሚስጥራት በኩል ካለፍኩኝ ምንም ጥርጥር የለውም። ተሾሟል ይባላል አፖስቶሊክ። ቀጥሉ በቃ እሺ ማብራራ ቆይ ሌላ ሰው ሚት እንዳታነሱ አደራችሁ። ከአፖስትል ጋር ከጃጋ አልጨርስንም ቅድም ብዬ እኮ ነው። ኧረ እባክህ ቆይ አንድ ጊዜ። ኧረ ተዋደ ያሬት ይሄ ሁሉ ሰው እዚህ ጋር ተቀምጦ አንተ እንደገና ትገባለህ እንዴ? አይ ጃ ቅድም የጀመርነው ነገር አለ ብዬ እኮ ነው። ቆይ አንድ ጊዜ ገና እኔ ስሄድ ራሱ እኮ ከጃጋ እኮ ከኔ ጋር ቀጥላለሁ ብሎ ነው ሄደው። ይሄን ሁሉ ሰዓት ታግሶ ተው እንጂ አለት ያ። እሺ ኧረ ለሌሎችማ እድል ሰጣለሽ፣ ችግር የለም። ጥቅስ ሰጥቶኝ ይውረድ ከፈለገ ጥቅስ ቁጥር ሊነግረኝ ነው የገባው። ቁጥር ጽፈህ ንገረኝና እናወራበታለን። ለእሱ ነው የገባው፣ ሊያወራ አይደለም። ጥቅስ ይዤ ልምጣ አልክ፣ ቁጥሩን ተናገርና ቀጥል።
ሲጀመር ቁጥር ይዤ መጥቼ አወራለሁ እንጂ ተለጉሜ አልቀርም። እኔ አላውቀውም እኮ አልኩ ካልደረስኩበትም ያልከውን። ስለዚህ ቁጥሩን ስጠኝና አንብቤ አጥንቼ መጥቼ እናወራለን። በቃ ካላወቀው እኔ አላውቅም ማለት ምንም። አረ ችግር የለም ሰው ፍጹም ነው አልኩኝ። እኔ ታዲያ እኔማ አምጣው ምናምን እናወራበታለን ስትል ጊዜ ነው። ኢብሮ ታውቀዋለህ? አይደለም አላውቀውም። አይ ኖ አፖስትል ጋር ቀጥልና ከዛ ትነግረኛለህ። እሺ ኢብሮ ግን በጀመረው ከጃም ጋር ስንወያይ ቀደም አንዴ ከዛ በፊት ማስታወቂያ ልናገር። ኢብሮ ይምጣ ስላለ እሺ ችግር የለውም። ማስታወቂያው መሰላችሁ ትናንትና ጋይስ ቪዲዮ ለቅቄ ነበረ። ቪዲዮ ሪፖርት ተደርጎ ጠፍቷል። 50,000 እይታ የነበረው ማለት ነው። ዛሬ ቪዲዮ ለቅ ያለው እሱ ቪዲዮ ገብታችሁላችሁም ሼር ሪፖስት ኮፒ ሊንክ አድርጉት። ኦኬ አፖስትል እሺ ቀጥል። ኢየሱስ አምላክ ነው ብለህ ነው የመጣው? አይ ቲንክ ማስረጃ ልሰጠኝ መሰለኝ። ኢየሱስ አምላክ ነው ብዬ አምናለሁ። ምክንያቱም እሱን ማስረጃ ለመስጠት ያክል ነው። መዝሙረ ዳዊት ምዕራፍ 44 ላይ ዳዊት ይናገር ምን ይላል? እግዚአብሔር ዘላለማዊ ነው ካለ በኋላ በልብ ያለውንም ይመረምራል ይላል። በሰው ልብ ያለውንም ይመረምራል ይላል። አሁን የኢየሱስን አምላክነት ነው የምሰጠው ማስረጃ የምሱ ስለሆነ የማርቆስ ወንጌል ላይ ምዕራፍ 2 ከቁጥር 8 ላይ ያለውን አንብብልኝ። ነብይ አትልፋ፣ ነብይ ስለሆነ ይመረምራል። አንተ እሱ ብቻ ሳይሆን ናቡ ማነው ዳንኤል መርምሯል። ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ነብይ ስለሆነ ተብሏል። አለቀ። እዚህ ጋር ያከትማል። በልብ ያለውን እኮ ማወቅ አይችልም ነብይም ቢሆን በልብ ያለውን ያወቀው ነብይ ስለሆነ ነው ተብሎ ተቀምጧል። እዛው ማርቆስ ወንጌል ምዕራፍ 2 አሳየኝ። እሺ የማርቆስ ወንጌል ምዕራፍ 2 ከቁጥር 8 ላይ ቆይ ዮሐንስ ወንጌል ላሳይ እንጂ ያየበት ያወቀበትን ልስተ አይ እኔ ያመጣሁት ማስረጃ ቢነበብ ይቀጥላል። እሺ እናንብብልሽ ያንተን እናንብብና ወደ መልስ ሄዳለሽ። እሺ ተከተል ንገረኝ። ጥቅስ ስንት ነበር? ማርቆስ ወንጌል ምዕራፍ 2 ከቁጥር 8 ምዕራፍ 2 ቁጥር 8 እሺ ምን ይላል? ወዲያውንም ኢየሱስ በልባቸው እንዴ ይሄ ጭራሽ ኢየሱስ እኮ ነው አምላክ አይደለም ያለበት ጥቅስ እኮ ነው። አፖስትል ምን አለ መሰለ ከቁጥሩ የሚጀምረው ወዲያውንም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ይሄ ጥቅስ ራሱ የሉቃስ ወንጌል ላይ ሲቀመጥ እንዲህ አይነት ክፉ ሐሳብ ለምን ታስባላችሁ ብሏቸዋል። ታውቃለህ? ይሄ ራሱ ጥቅስ ያሰቡት ምን ነበረ የተናገሩት? ኢየሱስ አምላክ ነው ማለታቸው ነው። ከአምላክ በቀር ወንጀልን ሊያስተሰር የሚችል ማን አለ? ኃጢአትን ሊያስተሰር የሚችል ማን አለ ነው አሉት። ኢየሱስን ኢነሴንስ ስድብ ነው። እንዴት አምላክ ነኝ ትላለህ ነው እያለ ያሉት። አምላክ ነኝ እያለ ነው ብሎ ነው አይተናገሩ ያሉት እያሰቡ ያሉት። በጣም ጥሩ። ስለዚህ ያንን ደግሞ ኢየሱስ ክፉ ሐሳብ ነው አላቸው። ለምን እንዲህ አይነት ሐሳብ ታስባላችሁ? ይህ ሐሳብ ክፉ ነው አለ። እኔ አምላክ አይደለሁም። ባይሆን ታች ላይ ምን አለ ስለ ይህን አስመልክቶ ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ። የት ነው ስልጣን የተሰጠው ከተባለ ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ ላንብብልህ። ሐዋርያት ሥራ ምዕራፍ 5 ቁጥር 32 ላይ ይመስለኛል። ቆይ አንዴ ቁጥር ከ30 ጀምሮ ምን አለ? ይህንን አለ ኢየሱስን እግዚአብሔር ምን አደረገው? ለእስራኤል ንስሐን የኃጢአትም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ ከፍ ከፍ አድርገው ይላል። እግዚአብሔር ነው የኃጢአት ስርየት እንዲሰጥ መድኃኒትም ራስም ያደረገው ማለት ነው። ግልጽ ነው። ያን ነው የሚናገረው በአጭሩ። ምንም ኢየሱስ እንዳውም እዚህ ጋር አምላክ እንዳልሆነ ነው ሊትራሊ ክፉ ሐሳብ ተብሎ የተጠቀሰው። እንዳውም ኢየሱስ እኔ አምላክ አይደለሁም እያለ ነው ሊትራሊ። ስለ እውቀቱ አላብራራልኝ። የእውቀቱን ጉዳይ ደግሞ የእሱን ጉዳይ አውራና ችግር የለም ሌላውን እናወራለን። የእውቀቱን ጉዳይ ልምጣለን። የእውቀቱ ጉዳይ ቀላል በጣም ሲምፕል ስለሆነ ልምጣለህ። እሺ የዮሐንስ ወንጌል ምዕራፍ 4 ላይ አንድ ጊዜ ታስታውስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ እንዲህ ይላል። ተመልከት። ከቁጥር 19 በፊት ቁጥር 15 እንጀምር። ምን አለ መሰለህ? ሴቲቱም ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ልባል ሴቲቱ መልሳ ባል የለኝም አለችው። ኢየሱስም አላት ባል የለኝም በማለትሽ መልካም ተናገርሽ አላት። ያዝልኝ። ሴቲቱም ጌታ ምን አለ? ከዛ 5 ባሎች ነበሩሽ አላት እና
አሁን ከአንቺ ጋር ያለው ባለሽ አይደለም፣ በዚህም እውነት ተናገርሽ። ይህንን እሱ የማያውቀውን ነገር እሷ ያልነገረችውን ያልተናገረችውን ከእሷ ውጭ ማንም የማያውቀውን ነገር ሲናገር ኢየሱስ አምላክና አላለችው። ምን ተባለ? ሴቲቱ ጌታ ሆይ አንተ ነብይ እንደሆንክ አውቃለሁ አለች። አሁን አያለሁ አለች። ተግባባን። ስለዚህ ነቢያት የውስጥን እንደሚያውቁ ስለሚያውቁ አምላክ እንደሚያውቁ አውቀ ከሆነ አስታውሰው ናቡከደነጾር ላይ የምታስታውስ ከሆነ ናቡከደነጾር አንድ ነገር እንትን ብሎ ነበረ። ህልሙን ረስቶት ነበር። ያየውን ህልም ያንን ህልም የልቡን ሚስጥር አውቆ በልቡ ያለውን ነገር እንዲያውቅ ሚስጥር እንዲያውቅ ያደረገው ማን ነው? እግዚአብሔር ነው አይደለ? አፖስትል አይደለ? አፖስትል ሚዩት አንሳ። ሚዩት ተደርገ ነው ወይስ? ኦኬ አልሰማሁህም ነበረ። ሚዩት ላይ ነው የሚታየኝ እንትን እና ዳንኤል ሲጀምር ሱባኤ ይዟል። ኢብሮ 3 ቀን ሱባኤ ከያዘ በኋላ በጸሎቱ ተሰምቶ ነው እንትን ያለው። የኢየሱስ ግን ጸልዮ ምናምን አይደለም። እዚህ ጋር አወቀ ወይስ አላወቀም ነው ጥያቄው። ተገልጾለት እግዚአብሔር ገልጾለት ነው የሚለው። ኢየሱስ ያው እንደገለጸለት አያብራራም። ኦኬ ነቢያት በአጠቃላይ ያውቃሉ። ያው ስላወቀ ነው ሴቲቱም ነብይ እንደሆን ካያለው ያለችው። በቃ ባጭሩ ነቢያት ያውቃሉ። አይደለም እሱ አይገናኝም። የዮሐንስ ወንጌል የቆምክበት ላይ አውራለሁ። ችግር የዮሐንስ ወንጌል ምዕራፍ 4 አሁን ያወራኸው ማለት ነው። እግዚአብሔር ገልጦለት ያየው ትንቢት ነው እንጂ በልብ ያለውን አይደለም። በልብ ያለውንማ ስለ ኢየሱስ ነው የነገርኩህ እኮ በልብ ያለውን ግን ነቢያት አያውቁም እያልኩህ ነው ያለሁት። ይሄውና በልብ ያለ አይደል? ምን ሆነ ነው እንዴ? ማነው ነግራው ነው ያወቀው? አይደለም እግዚአብሔር ገልጦለት እኮ ነው እኔን እየተናገረ ያለው። እዚህ ጋር ነግራው ነው ያወቀው። አሁን ኢየሱስ እዚህ ጋር ነግራዋለች እኮ እግዚአብሔር እንደሚገልጽ ለነቢያት እንደሚገለጽላቸው ነው የሚያሳየው እንጂ በልብ ያለውን ነቢያት አያውቁም ነው እያልኩ ያለሁት። ይሄኛውን እኮ አሁን ጥያቄው ሳትና ምን ማለት ነው? ልብ ውስጥ ግዴታ ልብ ውስጥ እኮ መቀመጥ የለበትም። የማይታወቅ ነገር ማለት ያልተነገረ ነገር ማለት እኮ ነው። አፖስትል ምን ሆነ ነው ያልተነገረህን ነገር ማወቅ እኮ ነው። አሁን ያልከውን ያፈርስብሃል ላይ ብሎ ወዲያውኑ ይላል። ወዲያውኑ በልባቸው ያለውን አውቆ ነው የሚለው እና ያውቃል። በመንፈስ ነው ያወቀው። መንፈስ ነው የነገረው። እሱንም አይደለም አየህ። አሁን እዚህ ጋር ነው የሚይዝህ። አሁን እዚህ ጋር በመንፈስ ነው ያወቀው። በመንፈስ አይልም ቃሉ ራሱ በመንፈስ ነው። አውጣ በመንፈሱ ታረተው በመንፈሱ ነው የሚለው መጽሐፍ ቅዱስ አለ። ቆይ ላውጣውሽ። ማርቆስ ወንጌል ይዋለው በመጽሐፍ ቅዱስ ችግር የለውም። በመንፈሱ ቢልም አያሳስበኝም እኔ በነገር ላይ። እሺ በመንፈስ ነው የሚለው። እሺ ያው ምን ያው አንብበው። እኔ ያዝኩት መጽሐፍ ቅዱስ ላይ ግን በመንፈሱ ነው የሚለው። ይሄው በመንፈስ ነው የሚለው። መንፈሱ የሚል ነገር የለም እዚህ ጋር ከይቅርታ ጋር። አንተ ያዝከው እኔ እንጃ 1954 እንዴ 1980 የኔ እና 1954 ስህተት ነው። ያው ነው ማለት ነው። እሱ ያከራክራል። ችግር ነው። በመንፈስ ማለት ምን ማለት ነው? በመንፈሱ ማለት ምን ወይ በመንፈስ ማለት በመንፈስ ማለት ይኸውልህ፣ መንፈስ የሚባለው ነገር እሱ እኛ ኖርማሊ የማናውቀው እንደዚህ በግላጭ ፊት ለፊት ያላየነውን ነገር እሱ በመንፈስ አወቀ ማለት ነው። እሺ ያ ነው ባጭሩ፣ ያ ነው፣ ሌላ ነገር የለውም። ኢየሱስ ክርስቶስ አወቀ ማለት ምን ማለት ነው? ኢየሱስ ክርስቶስ ልነግርህ እኮ ነው። ኢየሱስ ክርስቶስ በራሱ ምንም የሚያውቀው ነገር የለም። ኢቭን የማያውቃቸው ነገሮች ራሱ የሀገር ናቸው። ያላወቃቸው ነገሮች ለምሳሌ ስለ በለሷ አያውቅም። ለምሳሌ አሁን ሁሉን ያውቃል ብላላ ልስማማለህ። እዚህ ጋር ስለ በለሷ አውቋል። በመንፈሱ አውቆ የሚለውን ተስማማ። ቆይ ልመጣልህ እኮ ነው። ያውቃል አይደል? ሁሉንም ኢየሱስ በቃ ተስማማዋል። ያውቃል። በቃ እንጨርስ። አሁን እኔን አልተቀበልክም። ልስማማለህ። ኢየሱስ ሁሉን አዋቂ ነው። ሁሉን ያውቃል። በጣም ጥሩ። ስለዛች ማን ነው ስለ በለሷ ያውቃል? እንትንም ልታገኝ ትችላለህ። አሁን ለምሳሌ ስለ መጨረሻው ስለ ዳግም ምጽአት አያውቅም የሚል ልታገኝ እሱን እንመጣበታለን። እኔ አሁን ይሄን የጠየኩህ ስለ በለሷ ያውቃል? በደንብ ነው የሚያውቀው። በደንብ። ታዲያ ካወቀ ለምንድን ነው የረገማት? በለሲቱን የረገማት እንግዲህ ሜታፎር ነው ቃሉ። ሜታፎር ቆይ፣ በሜታፎሩ ሌላ ታሪክ ነው። ሜታፎሩ አለ በአካል ሄደው አጥቶ ነው። አስተምሮቱ ሌላ ጉዳይ ነው። በአካል ሄዶ ግን አጥቷል አይደል? አጥቷል አላጣም?
ስግው ስለሆነ ነው። ኢየሱስ ክርስቶስ ስግው ቃል ስለሆነ ነው እኮ። ስግው ቃል ስለሆነ አያውቅም ማለት ነው አይደል? ኖ አይደለም። ስግው ቃል ስለሆነ ሲልክ የኛን ስጋ እንደመልበሱ የሰው ልጅ አያውቅም ሊባል ይችላል። የኛን ስጋ እንደመልበሱ መለኮት አያውቅም የሚል ማስረጃ አይኖርም። ማያውቀው ነገር አለ የለም? ኢየሱስ ሁሉንም ያውቃል። በሁሉ ልብ ያለውንም ይሄው አላወቀም እኮ ብራዘር። ይሄው ያላወቀው ነገር እኮ አገኘ። የማርቆስ ወንጌል ምዕራፍ 2 ቁጥር 8 ወዲያውኑ በልባቸው ያለውን አውቀውም ይላል። እሱ እንደውም ማለት ነው እሱ ወዲያውኑ ያወቀው ራሱ እግዚአብሔር ስልጣን ስለሰጠው ነው። ራሱ ያልሰጠው ስልጣን የለም። እግዚአብሔር በራሱ ምንም ነገር የለም። አሁን እዚህ ጋር አትሸሸኝ እናታመልጥ። እዚህ ጋር ኢየሱስ አውቋል ወይስ ተጠወቀ? መንፈስ ቅዱስ ነው አንተ ብለህ ፈታው። በመንፈሱ የሚለው ኢየሱስ አውቋል ወይስ ተጠወቀ? ቆይ አንዴ ይሄኛውን አውቋል አልኩ። በቃ ይሄን ተስማማው። በቃ ይሄን ያውቃል። ጥያቄ ጠየቁ። ኢየሱስ ስለዚህ ሁሉ በልብ ያለውን ያውቃል ማለት ነው። ቆይ ልመጣልህ እኮ ነው። በልብ ያለውን ያውቃል አያውቅም? እሱን ልንመጣ እኮ ነው። ኢየሱስ ክርስቶስ እዚህ ጋር ያለውን አረቆ ይላል ብለህ ቆይ አንዴ አፖስቶል ይቅርታሽ፣ በዚህ ጥቅስ ያለውን እንስማማ። በመጀመሪያ ተስማማዋለሁ፣ ችግር የለውም። አሁን ግን ፈተናው ሊመጣ ነው። እሱንም እመለስልሃለሁ፣ አይቀርልም። በዚህ ጥቅስ መሰረት አሁን ባመጣሁልህ ጥቅስ መሰረት ኢየሱስ ክርስቶስ በለሷን እንዳለባት አውቋል ወይስ አላወቀም? አውቋል። ካወቀ ለምን ረገማት? እንደውም ጥቅሱን አውጣው እስኪ፣ ጥቅሱን አውጣው። እንደዛ ይሻላል። እናውጣው። እሺ ፐርፌክት። አንዴ ላውጣለሽ። እሺ በጣም ጥሩ። ማርቆስ ወንጌል ምዕራፍ 11 ላይ እሺ፣ እንዴ ላስቀምጥልህ እዚህ ጋር እስቲ እንደዚህ ላዙርና እንደዚህ እንድንግባባ። አፖስትል በጣም አሪፍ ጸባይ ነው ያለህ። በነገር ላይ የሚገርም ጸባይ ነው ያሻሻልከው። ወላሂ ያኔ አለመግባባት ነው ማለት ነው። እሺ ይታያል። ማርቆስ ወንጌል ምዕራፍ 11 በማግስቱም ከቢታንያ ሲወጡ ምን ሆኑ? ተራበ። ኢየሱስ ተራበ። ከቢታንያ ሲወጡ ተራበ። ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆን ብሎ ሲጀመር አምላክ ከሆነ ምናልባት እንዴት ይላል? የመጀመሪያው ጥያቄ። ሁለተኛ መጣ፣ ነገር ግን የበለስ ወራት አልነበረም፣ የበለስ ወራትንም አያውቅም። ስለዚህ መጥቶም ከቅጠል በቀር ምንም አላገኘባትም አለ። ምን ለማድረግ ነበር ሄደው? ምን ሊያገኝ ነበር ሄደው? መጀመሪያ አፖስትል ፍሬ ሊያገኝባት ፈልጎ ነበረ። ፍሬ አላገኘባትም ነው የሄደው። እርግጠኛ ሆኖ ነው ወይስ በምናልባት ነው ሄደው? ምናልባት የሚል ቃል አለ እዛ ላይ። ምናልባት ሁሉን አዋቂነትን ያሳያል ወይስ ጥርጣሬ ነው የሚያሳየው? አይ እዚህ ጋር የሚያሳየው ክርስቶስ የእኛን ስጋ ኧረ አፖስትል እባክህ፣ ምናልባት የሚለው ቃል ጥርጣሬ ነው የሚያሳየው ወይስ ሁሉን አዋቂነትን ያሳያል? እኮ ምናልባት የመለኮታዊ ቃል ስላልሆነ የአዳምን ስጋ ያሳያል። እሱ ምን እንመጣበታለን። እኔ ጥያቄ እሱ አይደለም። ምናልባት የሚለው ቃል ጥርጣሬ ነው ወይስ ሁሉን አዋቂነት ነው የሚያሳየው? እሺ ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ኧረ ላላ ብለህ መልስ መልስልኝ አፖስትል። ምናልባት የሚለው ቃል ሁሉን አዋቂነትን ያሳያል ወይስ ጥርጣሬን ያሳያል? ጥርጣሬ ቢኖርበትም የሰውነት ኔቸርም ስላለው ነው ክርስቶስ። ኧረ ቆይ በቃ ጥርጣሬ አለበት። በቃ እናመሰግናለን። ሁለተኛ ሶስተኛ የሰውነት ኔቸር አለው። ፍጹም ሰው ጥያቄው እሱ ፍጹም ሰው ፍጹም ምናምን በኋላ ትለኛለህ፣ ችግር የለም። አሁን እዚህ ጋር ግን ተጠራጥሮ አልተጠራጠረም እኮ የእኛን ስጋ እንደመልበሱ እኮ ተጠራጥሯል ወይስ አልተጠራጠረም? ተጠራጥሯል። እሺ አመሰግናለሁ። ሶስተኛ እዛው ጋር የበለስ ወራት አልነበረም ይላል። የቅድሙን ልመጣ ነው ብራዘር፣ ልመጣ ነው። የበለስ ወራትን አውቆ ነበር ወይስ አላወቀም? የበለስ ወራቱንም ያውቃል። ነገር ግን በዚህ ጥቅስ መሰረት ከሄደ ቢያቅ ኖሮ ሰውነቱን ያሳያል። ቢያቅ ኖሮ መጥቶ ለምንድን ነው የፈለገው? ስላላወቀ ነው። ያው የበለስ ወራትም አልነበረምና አለ። ስለዚህ መጥቶ አገኘው ወይስ አላገኘም? የፈለገው አላገኘባትም እኮ ፍሬ ስላላገኘባት ነው የረገማት ሲጀመር። በጣም ጥሩ። ስለዚህ አሁን በቃ ጨርሰናል ማለት ነው። ኢየሱስ ክርስቶስ የማያውቀው ነገር በጣም ብዙ ነው። አሁን ኢየሱስ ክርስቶስ ወደዛ በኋላ ታብራራለኛለህ ስላልከኝ ሁሉን አዋቂ ነው እንዳትለኝ። ከዚህ በኋላ ኢየሱስ ክርስቶስ ሁሉን አዋቂ ነው እንዳትል። ከዚህ በኋላ ይጠራጠራል።
አምላክም ነው። ሁለት እንትን ከእሱ ጋር እንጨርስና ትቀጥላለህ። ይህን ጨረስንና ወደዛኛው እንመጣለን። ነቢያት ፍጹም ሰው ነው ፍጹም አምላክ ነው የሚለውን ወዴት ታደርገዋለህ? ፍጹም ሰው እሱ ማስረጃ እኔ ሰው መሆኑን ብቻ ነው ያገኘሁት። እሺ ማስረጃ ለምሳሌ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር በማለት ይናገርና ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተመርጦ በእኛ አደረ በማለት ይናገራል። በእኛ ነው። አሁንም ፍጹም ሰው ፍጹም አምላክ የሚል አላመጣም፣ ግን እንዲሁ ለሙግት ዝም ብሎ አይ ቃል በቃል ጀመርክ እንዴ? አይ አላልኩም፣ እንደዛ ቃል በቃል አላልኩም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን አያሳይም። አፖስትል በመጀመሪያ እዚህ ጋር በመጀመሪያ ቃል ነበር አለ። ከዛ ይሄ ቃል ደግሞ በእግዚአብሔር ዘንድ ነበር። ትክክል ነህ። እግዚአብሔር ዘንድ የነበረው የትኛው ቃል? አሁን ቃል አይደለም ጥያቄው፣ ቃል ሳይሆን ቃል የሚለው ሎጎስ የሚለው ነገር ለስንት ነገር ቃልም እግዚአብሔር ነበር የሚለው ምን ታደርገው? ቃልም እግዚአብሔር ነበር ለንመጣ ነው። መጀመሪያ ንግግር ደግሞ እግዚአብሔር ሊሆን ስለማይችል ማለት ነው። ኧረ እሱን አመጣላለሁ። ችግር የለም። አካላዊ ቃል መሆኑ ግን ተስማማ። ችግር ያሱ ላይ እንመጣለን። በእግዚአብሔር እቅድ ውስጥ ሊሆን ይችላል። እሱም አያሳስብም። እግዚአብሔር እቅድ ውስጥ ከሆነ ካልሆነ ግን ኖርማል አካላዊ ቃል አይደለም። በእግዚአብሔር እቅድ አይደለም። የኢትዮጵያ መጽሐፍ ገጽ 92 ላይ ተፈጥልኝ። እሺ ገጽ 92 ተፈጥልኝ። አንዴ ቆይ እንጨርሳ። አንዴ እሺ ችግር የለም። አይ እንደዚህ እያየን ብንሄድ ብዬ አስቤ ነው። ችግር የለውም። እናያለን። ሎጎስ የሚለው ለስንት ነገር ይላል? ለሁለት ሊውል ይችላል። በቤተክርስቲያናችን አስተምሮ ለብዙ ነገር ይውላል። አይ ቤተክርስቲያን ስላላስተማረችን ላታውቀው ትችላለህ። እኔ ግን አሳያለሁ። ለብዙ ነገር ሊውል ይችላል። አይ በዋናነት በቤተክርስቲያናችን አይ ከመጽሐፍ ቅዱስ አንጻር ስመልስልህ ለሁለት ነገሮች ተፈቶ እናገኘዋለን። ቃል የሚለው ሊተራሊ ንግግሩንም ሊሆን ይችላል። ሁለተኛ ደግሞ አካላዊ ቃል ወልድ ኢየሱስ ክርስቶስ ሊሆን ይችላል። አካላዊ ቃል ብላችሁ የምትተረጉሙት እናንተ ናችሁ። እሺ አኮ ግሪኩን ነው ማሳየኔም። እሺ አንድ ጊዜ ዮሐንስ 1:1 ሲ ላይ ልግባና ላሳየ። አካላዊ ቃል ብላችሁ የምትሉት እናንተ ናችሁ። አካላዊ ቃል ብሎ የሚተረጉሙ ማብራሪያ እንጂ እንትን አይደለም። ያው ትርጉሙ ለምሳሌ ይታያል። ሎጎስ የሚለው እዚህ ጋር ሎጎስ የሚለው ይታያል። ሎጎስ የሚለው ነገር ለስንት ነገር ይውላል? አንደኛ ወርድ፣ አንተ እንዳልከው ለቃል ይውላል። ወርድስ ከዛ ስቴትመንት ሊውል ይችላል፣ ሜሴጅ ሊሆን ይችላል፣ ስፒች ሊሆን ይችላል፣ አካውንት ማተር፣ እነዚህ ሁሉ ሊውል ይችላል። እንደውም ሌሎችም የሚውልባቸው ሁኔታዎች አሉ። ስለዚህ አሁን ስቴትመንት አለ፣ ሜሴጅ አለ። ከዚህ በፊት ሲነገር የነበሩ ሜሴጆች፣ ስፒቾች አሉ፣ አስተምህሮቶች አሉ። ለምሳሌ ዮሐንስ 6:60 ላይ ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ምንድን ነው አሉ? ንግግር ነው አሉ። ይሄ ንግግር አስተምሮ ነው። ኢየሱስ ያስተምረው የነበረው ንግግር ማንስ ሊሰማው ይችላል አሉ። ተግባባን? በጣም የሚያስጨንቅ ንግግር ነው አሉ። ስለዚህ አስተምሮ ነው። ስለዚህ በአስተምሮ እነሱ ያስማሙናል። ችግር የለም። አሁን ልመጣ። እሺ እንደውም እሺ ሌላ ልጨምር። እኔ ማልስማማበት ከአንተ ጋር በምንድን ነው? እሺ ኦኬ ይቅርታ እንትን ነካብኝ። እሺ ሌላ ደግሞ ላሳይ። እኔ ከአንተ ጋር ማልስማማበት ምንድን ነው? የዮሐንስ ወንጌል 1:1 ያለው ቃል የተባለው ወልድ እንደሆነ እኔ አምናለሁ። ማስረጃ ማምጣት ካልከኝ አመጣለሁ። እኔ ደግሞ ወልድ ነው ብዬ አምናለሁ። እኔም ችግር የለውም አታስብ። እሺ ወልድ ነው ወልድ አይደለም ብዬ አላምንም። ኦኬ ተስማማን። እሺ በቃ እንደዛ ከሆነ እኔ ወልድ አይደለም ብዬ አልሞግትም። ኢቨን አምላክ ነው ብዬ ሞግታለሁ። እንዴት እንደሆነ ግን አሳያለሁ። እሺ የጸጋ ልትለኝ እንደሆነ በዚህ አጋጣሚ መጣልኝ እንዲሁ ሳስበው። ትክክል። የጸጋ ደግሞ እንዳልሆነ ደግሞ እኔም ሞግታለሁ። እሱ ላይ ነው የምናወራው። በቃ አሁን እኮ ኢየሱስ ጌታ አይደለም አይባልም፣ አምላክ አይደለም አይባልም፣ ሙሴም ጌታ አይደለም አይባልም፣ አምላክም አይደለም አይባልም። ሙሴ ራሱ የእግዚአብሔር ቃል ይመጣላቸው ሁሉ አምላክ ተብሏል፣ ጌታ ተብሏል፣ የእግዚአብሔር ልጆች ተብሏል። ችግሩ ግን አሁን ምንድነው? ከአይቴዎስ ሄን ሆሎጎስ ይላል። ተግባባል? ከአይቴዎስ ቴዎስ ምንድነው? ሎጎስ ነው አለ። ስለዚህ ይሄ ቴዎስ የተባለው ምንድነው? ቴዎስ ማለት ኤጋድ ነው። ኤጋድ ተግባባን? ትንሹ አምላክ ነው። ትንሹ አምላክ ትንንሽ አምላኮች አሉ። ለዛ ነው የኤፌሶን ጸሐፊ የአንያ ቆሮንቶስ ጸሐፊ ሲናገር ምን አለ? ነገር ግን በሰማይም ይሁን በምድር ብዙ አማልክት የተባሉ ምንም ቢኖሩ አለ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አባለን አለቅ። ተግባባል? ምንም አምላክ የተባለ ምን አንጻር እንደተነገረ ጠይቀኛ። እሱ ከምን አንጻር እንደተነገረ እሱን መልእክት መልስልሃለሁ። ከጣዖታት አንጻር ኢየሱስ አምላክ ነው ተብሏል። አዎ ተብሏል። በቃ ዮሐንስ 1:1 ላይ እሺ ተብሏል። ግን የባህሪ አምላክ አይደለም። የእግዚአብሔር ቃል ይመጣለት ስለነበረ
ጋድ ነው ጋድ ሳይሆን ማለት ነው። በቃ ያው እዚህ ጋር እንደዛ ነው። በቃ አትልፋ። እዚህ ዮሐንስ አንዳንድ ላይ እሺ፣ በሱ እናውራ፣ ችግር የለውም። እሺ እሺ፣ ጥሩ ጥያቄ። ኤች ኳንዴ የሚያወራው ነገር ካለ እሺ፣ እስኪ አንድ የሚያወራው ነገር አስቀድሞ ሰላም ጎበዝ ነው። ኤች ጎበዝ ነው። እኔ እንደውም ይመቸኛል ኤች ሲያወራ። እኔ ዲሰንት እንደው ለምን እንትን እያለ እንደሆነ አልገባኝም እንጂ ዛሬ እንደውም በጣም ስራ ከኔ ጋር እንቀጥላለን እንጂ ችግር የለም። ከኔ ጋር እንቀጥላለን። እኔ እኮ ኤች ይቀጥልሽ መቀጠል ትችላለህ። ኤች ቆይ አሌፊያ እኔ ልወጣ ስለሆነ ይቅርታ ብሮ፣ ልወጣ ስለሆነ ሰዓትም እየሄደብኝ ስለሆነ ነው። ልጨርስና እዚህ ጋር ያለውን ነገር ጨርስ። እሺ ብሮ፣ አመሰግናለሁ። መዝሙረ ዳዊት ላይ መዝሙረኛው ዳዊት ሲናገር ምን ይላል? ወበቃለ እግዚአብሔር ጸና ሰማያት ወበስተንፋሰ አፉ ሁሉ አይሎም ይላል። በእግዚአብሔር ቃል ሰማያትን ጸኑ፣ በአፉም እስትንፋስ ሁሉም ሰራዊቶቹ ይላል። ስለዚህ መዝሙር 33 ላይ ማለት ነው። መዝሙር 33 ላይ ከቁጥር 7 ያለው ማለት ነው። ስለዚህ የእግዚአብሔር ቃል ሰማያት የጸኑበት ሰማያት የተሰሩበት ነው። ስለዚህ ሰማያት ከጸኑበት አምላክነቱ ባህሪ የማይሆንበት ምክንያት የለም ብዬ አቀርባለሁ። ሰማያት የጸኑት በእግዚአብሔር ቃል ነው እንጂ ኢየሱስ በተባለው በእግዚአብሔር ቃል አይደለም። ኢየሱስ ሲጀመር እኮ ከስጋዊ በኋላ እኮ የተነገረ ነው። እሱን አይደለም ኢየሱስ የእግዚአብሔር ቃል ነው የተባለበት አንድ ጥቅስ አታመጣም። ከዮሐንስ ራእይ እስከ ዘፍጥረት ብትሄድ ማለት ነው። ገልብጠ ወደዚህ ብታነበው ራሱ አመጣለሁ። ስላሴን አመጣልሃለሁ። ከዘፍጥረት ጀምሬ እስከ ዮሐንስ ስላሴን ላምጣልህ። ዘፍጥረት 1 ላይ ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 25 ላይ ከምዕራፍ 25 እስከ 26 ይቅርታ፣ ከቁጥር 25 እስከ 26 ይቅርታ። ወይ በእግዚአብሔር ንግበር ሰብአ በአርአያነ ወበአምሳሌነ ይላል። እግዚአብሔር አለ ካለ በኋላ ሰዎችን በመልካችን ለምሳሌያችን እንፍጠር በማለት ይናገራል። እንፍጠር አይደለም እንስራ፣ ችግር የለውም። እንስራ በዕብራይስጡ ይደላል፣ ችግር የለውም። እጂ ሲጀመር ስለ ባራና ስለ እንትን ልዩነት አውጣው እስኪ። ቆይ የዕብራይስጡ እሺ ላውጣለህ። እሺ የዕብራይስጡ እሺ ላውጣለህ። ኦልራይት አውጣላለሁ። አፖስትል ግን ጎብዛል። ማሻአላህ እንደዚህ አልነበርክም። የሆነማ ሄደህ ተምረህ ነው የመጣው። እሺ አይ እንደዛ ሳይሆን አለመግባባቶች ነው እዚህ ጋር እንትን ያሉት። አይ ጎብዛል ማሻአላህ። ከአንድ ጊዜ እቺ ነገር ጠፋችብኝ። እሺ አንዴ እንትን ላብራ። ሪንግ ላይት ለእናንተም እንድታያችሁ ትላለህ። እሺ እንደምታየው ለምሳሌ እዛው ዘፍጥረት 1:27 ላይ ባራ ብሎ እግዚአብሔርም ከዛ ሰውን በመልኩ ፈጠረዋል አይደል? ፈጠረው ለሚለው ባራ ነው ያስገባው። አየው ስትሮንግ ነበሩ ራሱ 12:54 ነው ታያል። እዛ ላይ ደግሞ 26 ላይ ያለው ቁጥር 26 ላይ ደግሞ ያለው ምንድነው ብሎ ያስቀመጠው? ይሄው ተመልከት። ሌታስ ሜክ አያትችን ቃል ስትሮንግ ነበሩ አይገናኙም። 62:13 ነው። ሌታስ ሜክ ነው የሚለው ሶ ያልሆነ ነገር ነው ማለት ነው። የሚለውን በዕብራይስጡ ቃሉ ምንድነው? በዕብራይስጡ ይሄው አሳየው እኮ ባራ አይደለም የሚለው እሱ አይደል? ባራ አይደለም እኮ አልኩ። አዎ ባራ ስላልሆነ አይደል እንዴ መፍጠር ስትል እኮ ስህተት ነው ያልኩ። ለዛ ነው ልክ እኮ እሱን ልዩነቱ ለምን መጣ የሚለውን ላብራራለሁ። አሁን እሱ በቃ አሁን እዛ ላይ ማውራት ትችላለህ። ችግር የለም። እዚህ በኋላ ደግሞ አሳያለሁ ለምን እንደሆነ። ሲጀመር እኮ አላብራራም። 1:26 ብለህ ጀመርክ እንጂ አስቆምኩ እኮ። ልክ ነው። አብራራለሁ፣ ችግር የለው። በመጀመሪያ አሁን ያመጣው ባራና ኒሲያ የሚል ቃል አለ። ሁለቱ አውዳቸው ወይም በመጽሐፍ ቅዱስ ሲገቡ የተለያየ ትርጉም ያመጣሉ። ባራ ሲሆን ምንም ካለመኖር ወደ መኖር መምጣት የሚያመለክት ነው። አሁን ለምሳሌ መላእክት ሲፈጠሩ ካለመኖር ወደ መኖር ነው የተፈጠሩት። ከእሳት ከነፋስ ምናምን ብለን አናምንም። ንክ ደግሞ እግዚአብሔር እኛን የሰው ልጆችን ሲፈጥር ደግሞ ኒሲያ የሚለውን አሁን ያመጣውን ቃል ይጠቀመዋል። ኒሲያ ማለት ምን ማለት ነው? ከተፈጠረ ነገር ከአፈር መበጀታችን የሚያመለክት ነው። ስለዚህ ከተፈጠረ ነገር ስንፈጠር ኒሲያ የሚለውን ያመጣዋል ማለት ነው። ባራ የሚለውን ግን ያለምን ቢኖር ስንፈጠር 27 ላይ ለምን እንደዛ አለ ታዲያ? አውጣ 27 እኮ እኛ የተፈጠርንበት እኮ ነው። እና ታዲያ ያው ሰው ለምን እኛ ሳንሆን አዳም የተፈጠረበት ነው። እሺ አዳም የተፈጠረበት እሺ ባራ ነው እኮ አዳም እኮ እዛ ባራ ነው የሚለው
ባራም ቢለው ደግሞ አምላክነቱ ለመግለጽ ነው። አየህ፣ አያስኬድም። እሺ ባራ ቢለውን እሺ ያውጣልኝ። ባራ ቢለውን አውጣልኝ። ቀደም እኮ አሳይቼ ነበር አላየውም እንጂ ይኸው ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 አየው። ይኸው ባራ ይላል። ባራ አየው። ሌታስ ሜክ የሚለው ደግሞ ላሳየ። እሱን መሽ ሌታስ ሜክ የሚለውን ላሳየ። ተመሳሳይ ነው። አንድ ላይ እኮ ነው ያለው። እንዲህ ምን ሆነ ነው ይሄ? 1:26 ነው። ሌታስ ሜክ የሚለው አየው፣ ቅድም የተቀመጠው ማለት ነው። ልክ የ26ቱ እንፍጠር ብለው እንስራ፣ እሺ በአንተ ድስማማ እንስራ ይላል። ከዛ በኋላ ከታች ወደ 27 ላይ ደግሞ ሲፈጥር ቀጥታ ነው የምትመለከተው። ስለዚህ ለምንድን ነው እንስራ ያላለው ነው ጥያቄ። ልዩነት አምጥቷል እዚህ ጋር። ልዩነቱ የፈጠረው እዛ ጋር ሲፈጥረው ከአፈር አይደለም፣ እዚህ ጋር ከአፈር ነው የፈጠረው። ከአፈር ሲፈጥረው ለምንድን ነው ያኛውን ይጠቀማል የምትለው? ይሄ ስህተት ነው። አርም። እሺ አሁን ወደ ማብራሪያ ሂድ። እሺ ላብራራ። ሲጀምር ምን አለ? እግዚአብሔርም አለ ወይ እግዚአብሔርም አለ ማለት እዚህ ጋር የሚያሳየን አብም ወልድም መንፈስ ቅዱስም ሶስቱም አካላት በተናጠል እኔነት ያላቸው መሆኑን ከዛ በኋላ ቀጥሎ ያሳየናል። በመልካችን እንደ ምሳሌያችን እንፍጠር የሚለው ማለት ነው። እግዚአብሔርም አለ ግን የሚለው በመለኮት በአገዛዝ በስልጣን አንድ መሆናቸውን፣ አንዲት መለኮት፣ አንዲት አገዛዝ፣ አንዲት ስልጣን የሚመለከት ነው። አንድ ነገር ምናልባት አሁን እግዚአብሔር ብጨርስ እዚህ ጋር ቆይ አንዴ። አይ እየተግባባ ከአንተ ጋር ሳውራ እኔ ከዚህ በኋላ ፈታ ብዬ ነው የማወራው። እሺ እየተግባባ እንድናወራ ማለት ነው። ኖርማል ቤተሰብ ነው አንተ ከዚህ በኋላ። ስለዚህ እንዴት መሰለ ኤሎሂም ነው አይደል የሚለው? አረ እግዚአብሔርም ነው የሚለው መጽሐፍ ቅዱስ እኮ እግዚአብሔር። ዕብራይስጡ ምንድን ነው የሚለው? እኔ የአማርኛውን አውጣልኝ። አንዴ ለምን እንዴ ኦሪጂኑ ላይ ነው ምን ሄዶ ኤሎሂም በአማርኛው ነው። አይ ስልክ ከየሀገሩ ቋንቋ ሊለያይ ይችላል። አጠቃቀም ቋንቋ ሊለያይ ይችላል። ለምሳሌ ለዚህ ላብራራ። ለዚህም ለምን መሰለ የፈለኩበት ለምሳሌ አሁን በአይሁዶች በዓል እኔ ምክንያት የመጀመሪያ ልናገር። እሺ ቀጥል። በአይሁዶች በዓል በመጀመሪያ የቂጣ በዓል ይባላል። በእነሱ በዓል የቂጣ በዓል ተብሎ ይነገራል። በወንጌላቶች ላይ ስታነብ ማለት ነው። በእኛ በኢትዮጵያ ካልቸር ስትመጣ ግን መጽሐፍ ቅዱስ ሲጻፍ እንጀራ ተብሎ ነው ሊነገር የሚችለው። ምክንያቱም ኢትዮጵያ ውስጥ በአብዛኛው የሚገኘው መብል እንጀራ ስለሆነ ማለት ነው። ስለዚህ እንደየሀገሩ ቋንቋዎች ሊለያዩ ይችላሉ። ኧረ እሱ አይደለም፣ ይሄ የሀገር ቋንቋ አይደለም። ሕዝቅኤል 26:7 ላውጣለን ከፈለክ፣ ያው ችግር የለውም። ይህችን እንዳታወርዱት እሺ። ያ ናቡከደነጾር ተብሏል። ምክንያቱም የምድር ሁሉ ገዢ እሱ ስለነበር በወቅቱ ማለት ነው። በአውዱ መሰረት እሱ እግዚአብሔር ነው ማለት ነው። አይ በአውዱ መሰረት ስታየው አንደኛ መንግስቱ ምድራዊ መንግስት ነው። እንደ ክርስቶስ ሰማያዊ መንግስት የለውም። ችግር የለውም። ስያሜ ነው እንዴ? ስለ ስያሜ ነው የምናወራው እኮ። ለምን ተባለ ያመጣው ያለና የነበረ አልከኝ እኮ። በቃ ጥሩ። አንተም እንደዛው ነው። ቅድም ኡስታዝ ወሂድ ሲያስቀምጥልህ ምን አለ? ያለና የነበረ ማን ነው? ያለና የነበረ አልኩኝ። እንደዛ ነው ጥቅሱ የሚለው። ያንተ ምን ነበር ጥቅሱ የሚለው? ፊተኛና ኋለኛው ያለው አንድ ማንነት ፊተኛና ኋለኛው ተብሎ ሊባል ይችላል። ግን ለምን ተባለ የሚለውን ነው ማየት ያለብን። ቅድም እኮ አለ ፊተኛና ኋለኛ ብሎ የተቀመጠው እዛው ቁጥር 18 ላይ እኮ ሞቼም ነበርኩ ሕያው ነኝ እያለ ይናገራል። ራዕየ ዮሐንስ ምዕራፍ 1 ቁጥር 18 ላይ። ስለዚህ ሞቼ ነበርኩ ከሚለው ጋር የተያያዘ ነው የሚመጣው። መሞቱና መነሳቱ ደግሞ ፊተኛና ኋለኛ ከሚለው ጋር በጣም የተያያዘ ነው። ግልጽ የሆነ ማስረጃ ነው። ስለዚህ አሁን ሞቼም ነበር የሚለው ጀስት የተደረገውን ለብቻ ነው እየተናገረ ያለ። ፊተኛና ኋለኛ ከሚለው ጋር እያያዝም ያው አንድ አረፍተ ነገር ላይ ቢሆንም ሀሳቡ ግን ሞቼም ነበር ኋለኛ። ኢየሱስ ክርስቶስ ከሙታን በኩር የሆነው በምንድን ነው እኮ? ከሙታን በኩር ስለተነሳ ማለት ነው። ሙታን በኩር አርጎ ሞቶ ነበር፣ ሲነሳ ከሙታን በኩር ነው። ለአንቀላፉት በኩር ሆኗል ተብሏል። ፊተኛ ነው። ስለዚህ ኢየሱስ ደግሞ ማነው? ኋለኛ። ይቅርታ። ስለዚህ አሁን እዛኛው ላይ ደግሞ ስትሄድ ኢየሱስ ክርስቶስ ምን ተብሏል?
ኋለኛው አዳም እና ፊተኛው አዳም ተብሎ ለሁለት ተከፍሏል አይደል? ማን ናቸው? ያ ፊተኛው አዳም ነው። ኋለኛው አዳም ራሱ ክርስቶስ። በቃ ይሄን ነው የሚናገረው። ኢየሱስ ክርስቶስ በመነሳት ፊተኛ ነው፣ በዚህኛው ደግሞ ስትመጣ ኋለኛ ነው። ተግባባን? ስለዚህ አሁን ያንን ነው የምታየው እንጂ አሁን ናቡከደነፆር ላይ ሄጂ ድብን ብዬ ቁጭ ነው ማለት ነው። አንተ እንደዚህ ድብን ብዬ ቁጭ የምትል ነው። ስለዚህ እዛ ጋር ኢየሱስ ክርስቶስ እኮ አሁን አታመጣም፣ ቢቀርብ ይሻላል። ማን ክርስቲያን you got a serious problem, you know that ምን ነው ሃይማኖት አሁን የተናገርከው ልጅ ይሻላል። አታመጣውም እሱ ኢብራሂም ይልህን ማለት ነው። እኔ ሊያመጣ ነው ግዴታ አለበት እንዴ እኔ ማምጣት? አይመልስልህም ብዬ እኮ ነው ብሮ። ምን ቸገረ አንተ? በቃ ተው፣ በቃ ካልተመቸ ሂድ። በቃ አንተ ፕሮፋይል ምንድን ነው አባቴ? ምንድን ነው የሚለው? ፕሮፋይል ምንድን ነው አባቴ? ክርስቲያን ነው ግን አንተ እኔ አልመልስልህም ሂድ ነው እኮ የሚለው። በቃ አንተ ሂድ፣ በቃ ምን ያደርግልሃል? አትደረግ ነው የሚለው። ሌላ ጥያቄ ካለ እንጂ አፖስትል ይባላል። ኧረ እባክህ እሺ አዲስ ነው መሰለኝ። አንተ መመለስ ትችላለህ ክርስቲያን ኮንክ። እውነትም አዎ እንደዛ ያስማማናል። በትክክል ትመልሳለህ ማለት ክርስቲያን ምኑን ነው መልስልህ? ፊተኛውና ኋለኛው ሊባል የሚችል አካል ከአምላክ ውጪ አለ ወይ? እንደገና ኢየሱስ ፊተኛውና ኋለኛው የተባለው ከሞት አንጻር ብቻ ነው እንጂ ከመኖር ጋር አይደለም የሚለው መልስ ከቻልክ እኮ። እኔም እኮ አንተም አትችልም እያልኩ እኮ። እነሱም አሁን ለምሳሌ ኢየሱስ ክርስቶስ ጌታ አይደለም ይለዋል። ኢየሱስ ክርስቶስ ጌታ አይደለም ይለዋል። ስታመጣላቸው ደግሞ ምን ይለዋል? የተስፋ ቃል ነው ይለዋል። እግዚአብሔር ቃል ነው፣ ኢየሱስ የእግዚአብሔር ቃል ነው ስትላቸው የተስፋ ቃል ነው ይለዋል። እሺ ይሄን እንዴት ታምነዋለህ? አዙሮ ሌላ ነገር ውስጥ ስለሚከቱ እኮ ነው። ያ አይ ነው እንደዛ እንደሚተረጉሙ ያ ከትርጓሜ ውጪ አይቶ እንደሚተረጉም አይ ነው። ግን መመለስ ይቻላል። የኛን አስተምሮ ነው የምናገረው እንጂ እንደ ሐሳብ እንዳረዳዳቸው አይደለም። እኔ እኮ አረዳዳቸውን እኮ ነው ብለህ አረ ክርስቲያን በቃ ዴካን በሎጂክም በምንም ያው መረዳት ይችላሉ። ግን አስተምሮ ምንድነው የሚለው ነው ክርስቲያን በቃ ይኸው ለምን የንጽጽር ቤት ታውቃለህ? ምናልባት አዲስ ነህ ለንጽጽር የንጽጽር ቤት ነው። እሺ ምናልባት ማታውቀው የሙግት ቤት ነው። ጥቅስ እያመጣ የምትሟገትበት ቤት ነው። እሺ እኔም ደግሞ በቃ ሂድ ምን ሆነ ነው ሌላ ጊዜ ሰጠው ራሱ። እሺ ስለዚህ አሁን ናቡከደነፆር አምላክ እኔ ያህዌ ነው ብዬ ሞግታለሁ። በቃ ተስማማለህ? ነው አይደለም? ናቡከደነፆር የነገስታት ንጉስ የተባለበት ምክንያት ቅድም እንዳልኩ ከምድር ሁሉ የምድር ሁሉ ገዢ ነበር ባጭሩ። በዛ ጊዜ ስለስም ነው አይ ሊትራል እኔ ኤግዛክት ወርድ ይሄ ኤግዛክት ወርድ ውስጥ ማለት ምናምን በፊት የቀረ ይመስለኛል። አሁን ተቀይሯል አርጊመንት፣ እንደዚህ አይነት አርጊመንት። ምክንያቱም ወርድ ከሆነ በጣም ቀላል ነው፣ ከአንድ ቦታ ወጥቼ ምናምን መተካካት ቀላል ነው። ግን ናቡከደነፆር የተባለበት አውድና ኢየሱስ ክርስቶስ ይለያያል። አንደኛ በመንግስት በጣም የተለያዩ ናቸው። አንዱ ምድራዊ ሌላኛው ሰማያዊ ነው። ሁለተኛ የኢየሱስ ክርስቶስ የነገስታት ንጉስ የተባለበትን አይተህ ከሆነ ይቺ ንግስናው አይቀማም። መጨረሻ ላይ ይቀማል የሚላለ አይቀማም አልቀም። የኢየሱስ ክርስቶስ ንግስና እስከ ዘላለም ንጉስ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 እስከ 29 ምን ይላል? እስቲ እናንብበው። ምን ይላልሽ? አውጣ። አንደኛ ቆሮንቶስ እስቲ ምዕራፍ 15 ከቁጥር 24 እንጀምር። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ይላል። ለማን አሳልፎ ይሰጠዋል? ለአባቱ። በመንግስት ግን ስቲል አንድ ናቸው። አሁን ከሞቱ አንጻር ነው የተናገረ ያለው። አሁን ትርጓሜው ይሄ አንደኛ ቆሮንቶስ ሲያብራራ ከሞቱ አንጻር ተብሎ ተተረጉሟል። እኔ እሱን ነው የምቀበለው። እንመጣለን እሱ ላይ አይደለም። አሁን እዚህ ጋር ግን መንግስቱን አሳልፎ ይሰጣል ወይስ አይሰጥም? አንደኛ ቆሮንቶስ አወጣው። እስኪ ነው አንድ ላይ ያው በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ይላል። መቼ ነው የሚሰጠው? ይሄን ያ መቼ ነው?
ምክንያቱም አሁን አንድ ክርስቶስ ሰው ሆኖ አይ መንግስቱማ መጨረሻ እንደሄደው ሉቃስ 1:28 መስለኛል ለድንግል ማርያም ገብርኤል ሲያበስራት እሱ ማየት ትችላለህ። በያዕቆብ ወገን ለዘላለሙ እንደሚነግስ ማለት ነው። ለዘላለሙ ይነግሳል ያቃል ለዘላለም የሚለው ቃል ዘላለም አላቂ ጊዜንም ዘላለም ይለዋል። ምንም ችግር የለውም እሱ ባይብሉ። ስለዚህ አሁን እዚህ ጋር በኋላ ከአውዱ አንጻር የምታየው አቋ አውዱ ብዙ አውዶች አይተናል። ብዙ ለምሳሌ ሌሎች በጣም ብዙ እንደዚህ አንተ የምትላቸው በጣም ብዙ አሉ። ለምሳሌ አሁን እነሱን ማንሳት ይቻላል አስፈላጊ ከሆነ ግልጽ ነው። ስለዚህ አሁን ለምሳሌ እሺ አሁን እዚህ ላይ እንጨርስ መጀመሪያ እዚህ ላይ እንጨርስና ለመንግስት በኋላ መንግስቱን ለእግዚአብሔር አሳልፎ በሰጠ ጊዜ እንዳለ መንግስቱ እንዳለ ለእግዚአብሔር ያልፋል። ለምን ምን አለ አለቅነትም ሁሉ ስልጣንንም ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል አለ። በቃ ጠላቶቹን ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና አለ። የኋለኛው ጠላት አንደርሞት ስለሆነ ነው ተከላው ይሄ ሞት ይሻራል። በቃ ከዛ ሁሉን ከእግሩ በታች አስገዝቶታል። ኢቭን የኢየሱስ ግዛት ራሱ ያስገዛለት ማን ነው? የራሱ ግዛት ነው ወይስ የሚያስገዛለት አለ? ሁሉን ከእግሩ በታች አስገዝቷል ይላል። ማን ያስገዛለት? እሱ ጋር ራሱ ትርጓሜ ስለሞት ነው የሚያወራው። አረ ቆይ እሱን እናየዋለን እንዴ። እና ምን ሆነ ነው እንዴ? እና ኢየሱስ ለሞት ነው የሚገዛው መጨረሻ ላይ? ኖ አይ ሞትን ጭምር ከእግሩ በታች አስገዝቷል ለማለት ነው። እሱ የሚፈታ ሁሉን አስገዝቷል ሲባል ምንድን ነው እዚህ ጋር ሁሉን ያስገዛለት? እሺ እና አንጨርስ። ሞት ነው አይሄ እንዳትረሳ። ሞት ነው አይሄ ያ ኢየሱስ ክርስቶስ ያ ሞትን ከእግሩ በታች አስገዝቷል እያለ ጥሩ ነገር ግን ሁሉ ተገዝቷል ሲል ግን ሁሉ ካስገዛለት በቀር መሆኑ ግልጽ ነው አለ። ያ ከአብ በቀር ማለት ነው። ከአባቱ በቀር ሁሉ ሞትም ጭምር ተገዝቶለታል እያለ ሞትም ጭምር ነው ወይስ ሁሉንም ነው ያስገዛለት? እኮ ሁሉም ስፔሲፊክሊ እሱ እያወራ ያለው ያው ከ26 ጀምሮ ስለሞት ስለሆነ ሞትን ጨምሮ ከእግሩ በታች ሞትን ጨምሮ አስገዝቷል እያለ ከእግሩ በታች አድርጎ ገዝቶታል። እቺ ጨምሮ ከአባቱ ያለው ከአባቱ ውጭ ያለው ነገር ኤቭሪቲንግ ማለት ኤቭሪቲንግ እንደዛ ነው ኤቭሪቲንግ። አሁን ተስማማ። ምክንያቱም እዚህ ያስበላል ያለዛ። ስለዚህ ሁሉ ማን ያስገዛለት ይሄ ነበር? ያው እንደ ሂማን ፐርሰኑ አብ ተብሎ ሊወራ ይችላል። ዲግኒፋይ ተደርጎ አብ ማለት ነው። ግን ያው አብና ወልድ ያው አንድ ስለሆነ በዲቫይንሊ ራሱን አስገዝቷል። አብን ያስገዛው ባጭሩ ምንም ጥያቄ የለውም። አብ አይደል ያስገዛው? አይ ሁሉን ሁሉን ከእግሩ በታች አስገዝቷል ሲል ራሱ ኢየሱስ ክርስቶስ ሞትን ጨምሮ ሞትን አሁን ስለ ሞት እያወራ ስለሆነ ስፔሲፊክሊ ሞትን ጨምሮ ከእግሩ በታች አስገዝቷል። ስለ ኢየሱስ ነው የሚያወራው። ማን ያስገዛለት? እሺ 27 ላይ አረፍተ እሺ አዎ ልክ ነው። ይቀማል ሳይሆን እንዳልኩ ሰማያዊ መንግስት ነው ያለው ከአባቱ ጋር በመንግስት ራሱ አንድ ነው። አሁን እዚህ ጋር እያወራ ያለው ሰው እንደመሆኑ አንደር ይሄ የሰው ባህሪ ምናምን ስላለው በሰውነቱ አብ ዲግኒፋይ ተደርጎ እንደ ኢየሱስ ሰውነትና እንደ አብ መንግስት ተብሎ ሊወራ ይችላል። ብዙ ቦታ እንዳለው ማለት ነው። ግን ሊትራሊ በመንግስት አንድ ናቸው። ችግር የለውም። ቆይ እሱ ላይ እንመጣለን። በመንግስት አንድ ናቸው የሚለው እንመጣለን። እዚህ ጋር የተሰጠው ስልጣን በሰማይና በምድር የተባለው የትኛው ስልጣን ነው? የቅድሙን አያጠቃልልም? ያ ስልጣን ነው የተባለው ምንድን ነው? ሁሉም ስልጣን ማለት ነው እኮ ገባኝ። አያጠቃልልም? ያጠቃልላል። የቅድሙ መንግስት እንደው አክሴፕት ባደረግልህ ራሱ እንደው ተሰጥቶታል ራሱ ብልህ መንግስት ራሱ ማለት ነው እንደ ሂማም ኔቸር ነው ሊያወራ የሚችለው። ግን ራሱ ማለት አብ ዲግኒፋይ ሁሌ ወሬው አብ ዲግኒፋይ እያደረገ ነው። ስለዚህ ምክንያቱም አምላካችን ብሎ የሚያስቡት አብን ስለሆነ አይሁዶች ይገባኛል። ስለዚህ ስልጣን ሁሉ በሰማይና በምድር ተሰጥቶት ነው አይደለ? ከእግዚአብሔር ንግስና ነው የሰጠው። ያ ተብሎ ሊነገር ይችላል። ተሰጥቶት ነው። ምክንያቱም በሰማይ የተሰጠው ሲጀመር ቅድም እንዳልከው ሰማያዊ መንግስት ስለሆነ ሞትን የመሻር የማሸነፍ በቃ ባይሰጠው ኖሮ የለውም ነው ባጭሩ። የለውም ማለት አይደለም። አስቀድሞም ነበረው ሂውማን ኔቸር ለዛ ነው። ስጠኝ እሺ ካለው ማስረጃ ስጠኝ። እሱ አሁን የእሱ ነው የቀረበው። ይሄንን አይተናል። በሰውነቱ ተሰጥቶት ነው ያለው። አሁን ደግሞ በራሱ ያለውን ስልጣን አሳይኝ እስኪ። ለምሳሌ ዕብራውያን 1:2 ነው 1 ዓለምን በፈጠረበት በልጅ ይላል። ሶ ሊትራሊ ዓለም ከመፈጠሩ በፊት
እግዚአብሔር ከአብ ዘንድ ሆኖ ዓለምን የፈጠረው ራሱ ልጅ እንደሆነ ይናገራል። አይልም ይላል። አዮናስ ነው የሚለው። ምን ይላል? ኮስሞስ ሳይሆን አዮናስ ነው የሚለው። አዮናስ ምን ማለት ነው? አዮናስ ማለት ዘመናት ማለት ነው። ያ እኮ ዘመን ራሱ ሊትራሊ ሲተረጎም ዓለም ተብሎ ሊተረጎም ይችላል። ፈጠረም አይልም ሜድ ነው የሚለው። ያ እኮ ችግር የለውም ያው ነው። ኦኬ ስታካ ምን ተፈጠረ? ወይኔ ይዞት ሄደ። እሺ በጣም ይቅርታ። በቃ እኔም ሳደርሶብኛል ወላሂ። ልክ ኔትወርክ ያዘኝና ኔትወርኬን ለማስተካከል